እኔ ትንሽ ልነግራችሁ የምፈልገው ፍኖተ ብርሃንና ስለሚባለው አገልግሎት ጥቂት ከምንሰራቸው ጥቂት ስራዎች ምን እንደሚመስሉ ለመናገር ነው። በእንግሊዝኛው ሊቪንግ ፓርችመንት ይባላል። በአማርኛው ግን ፍኖተ ብርሃንና ፍኖተ ማለት መንገድ ማለት ነው። የብርሃናው መንገድ ለማለት ነው። እንግዲህ በህግ የተቋቋም ነው በ2009 ዓ.ም ነው። ከዛ በፊት ግን በተለያዩ ስራዎች እንሳተፍ ነበር። ነገር ግን ነገሩ መልክ እንዲይዝና ስራውም በደንብ የሚሰራ እንዲሆን ተብሎ ድርጅት አቋም የያዘው ሚያዝያ 2009 ዓ.ም ነው። ከምንሰጣቸው አገልግሎቶች ጥቂቱ በስነ ጽሁፍ ላይ ትኩረት እናደርጋለን። መጽሔቶችን ማሳተም፣ መጽሐፍትን መተርጎም፣ እንደዚሁም የአርትዖት ስራ፣ እነዚህን የምንሰራቸው የጽሁፍ ስራዎች ናቸው። በማረቢያ ቤትም አገልግሎት ብዙ አገልግሎት አሉን። እነዚህ እንግዲህ ካሳተምናቸው መጽሐፎች ከተረጎምናቸው መጽሐፎች አማርኛ ቋንቋ ብቻ ሳይሆን በተለያዩ የሀገራችን ቋንቋ ለመተርጎም ጽሁፎችን ለማቅረብ እንለፋለን። እዚህ የምታዩት የኦሮምኛም አለ፣ የአማርኛም አለ። በቅርቡም ደግሞ የትግርኛ ይመጣል ብለን ተስፋ እናደርጋለን። ማረሚያ ቤት የተለያየ አገልግሎቶች እንሰጣለን። ከከፍተኛ ታራሚዎች 5000 ታራሚ ያለው የአባ ሳሙኤል የሚባለው ከፍተኛ ማረሚያ ስፍራ በዚያ የጤና አገልግሎት እናደርጋለን። አልፎ አልፎ የጤና አገልግሎት እንሰጣቸዋለን። እንዲሁም ደግሞ የጽሁፍ እዛም ውስጥ እናሰራጫለን። ባለፈው ጊዜ 26 የሆኑ ባለሙያዎች ከኛ ጋር ተባብረው በመስራት ለ605 ታራሚ ሰዎች የነፃ አገልግሎት ተሰጥቷል። እንግዲህ እዚህ ጋር ፎቶ ላይ የምታዩት እዛ ሄደው ያገለግሉት ልጆች ናቸው። ከሐኪሞቹ በጥቂቱ እነዚህን ይመስሉ ነበር ሄደው ያገለገሉት። ሌላ ደግሞ ሸገር ዳለቲ ማረሚያ ቤት ውስጥ እዛ ውስጥ አንድ የተቋቋመ ቤተክርስቲያን አለ። ወንዶች ወደ 4000 የሚሆን እስረኞች አሉ። ለነሱ የሚያገለግል አንድ ቤተክርስቲያን አለ። ግን የሴትም እስረኞች አሉ። እንዳለመታደር ሆኖ የሴቶች እስረኞች ሲታሰሩ እና ልጆች ካላቸው ልጆቻቸውን የሚንከባከብ ከሌለ ልጆቻቸው አብረው እስር ቤት ይገባሉ። ይሄ የሚያሳዝን ሁኔታ ነው። ግን እነሱንም ለመድረስ ብለን እዛው ምንም በሌላ መንገድ እድል የማያገኙ ትምህርት ቤት የህፃናት ሙያ ትምህርት ቤት አይነት ነገር ተከፍቷል። ቋሚ አስተማሪ ተመድባ ይማራሉ። በየቀኑ መማር ብቻ ሳይሆን እንግዲህ ልጆቹ እነዚህን መስራሉ በከፊል በተቻለ መጠን በሳምንት 2 ቀን ምገባ ይካሄዳል። ልጆቹ እንዲመገቡ ማለት ነው። እንግዲህ እስር ቤት የሚያገኙት ምግብ በቂ ስላልሆነ ለእነሱም የምገባ ፕሮግራም አለ። እድሜያቸው ከ4 ዓመት እስከ 8 ዓመት ገና አንደኛ ክፍል ያልደረሱ አንደኛ ክፍል ሲደርሱ እዛው ማረሚያ ቤት ትምህርት ቤት ስላለ ወደዛ ይሄዳሉ። ወደ 20 የሚሆኑ ተማሪዎች አሉ። እንግዲህ እስር ቤቱን ተባብሮን አንድ ክፍል ሰጥቶን እኛም ቋሚ አስተማሪ ቀጥረን ይሄ ስራ ይከናወናል ማለት ነው። እንግዲህ የምታያቸውን ይመስላሉ ልጆቹ። የምገባውም ስነስርዓት በሳምንት 2 ቀን ይደረጋል። እንግዲህ ከምንሰራቸው ስራዎች ጥቂቱን ለመናገር ነው። ዛሬ ደግሞ ሌላ ከምንሰራው ስራ ዋና ዛሬ የተሰበሰብንበት ቃሉን በቃሌ የሚባለው ፕሮግራም ነው። ይህንን ደግሞ የበለጠ ጥበበ ስላሴ ወደዚህ መጥቶ ያስታውቀናል። እንቀጥላለን በፕሮግራማችን። የዛሬ 8-9 ዓመት አካባቢ አንድ ኢሜል ደረሰኝና እዛ ኢሜል ላይ ምንድነው የሚለው የእግዚአብሔርን ቃል በቃል ስለማጥናት ሐሳብ ይሰጣል እና ሐሳቡ አዲስ ሆነብኝ። ብዙም ማውቀው ሐሳብ አልነበረ። የጻፈውን ሰውዬ መልሼ ጠየቅኩት ምንድነው ነገሩ ስለው ያው እኛ ማታ ማታ 40 ማታ ተሰብስበን ጥቅሶችን በቃል አጥንተን በወር አንዴ ተሰብስበን
እንሳተፋለን፣ ስብሰባ እናደርጋለን አለ እና እኛም ብናደርግ ደስ ይለኛል ብዬ ስጠይቀው አንዳንድ ሐሳቦችን ያካፈልን። ከዛ ባለውበት አገር የነበረ ትንሽ ጉባኤ ነበረን፣ እዛ ጀመርነው እና እዛ ስንጀምር እንግዲህ የተወሰኑ ሰዎች ነበርን። በትንሹ ብናጠና የነበረው 10 ጥቅስ ነበር ወይም ከዛ በላይ እና ያንን ማጥናት ጀመርን። 2 ዙር ካደረግን በኋላ ኮቪድ መጣ፣ ነገሩን ሁሉ ዘጋጋው። ያው እኛም ሞትን በዛው። ከዛ በኋላ ሐሳቡን ወደዚህ ያመጣ ነውና እዚህ ሀገር ላይ ሰዎች እየተገናኙ ይሄን ቢሉ ጥሩ ነው በሚል እዚህ እንደገና እንደ አዲስ ጀመር ነው ማለት ነው። እንግዲህ ስለ እግዚአብሔር ቃል ስናስብ ምንድነው ዋናው ነገር? ለምንድነው የምናጠናው? ለምንድነው በቃላችን የምንይዘው የሚለውን ጥያቄ ስንጠይቅ ዘዳግም ምዕራፍ 11 18 እና 19 ላይ እንግዲህ እነዚህን ቃሎች በልባችሁና በነፍሳችሁ ማለት በአእምሮአችሁ በውስጣችሁ አኑሩ፣ እነርሱንም ለምልክት በእጃችሁ ላይ እሰሯቸው፣ በዓይኖቻችሁ መካከል እንደ ክታብ ይሁኑ፣ ልጆቻችሁንም አስተምሩ፣ በቤትህም ስትቀመጥ በመንገድም ስትሄድ ስትተኛም ስትነሳም አጫውቷቸው ይላል። ይሄ እንግዲህ የአይሁዳውያን ልምምድ ነበር ከጥንት ዘመን ጀምሮ እና ልጆቻቸውን ያስተምራሉ። መጨረሻ ላይ አንድ ታሪክ እነግራቸዋለሁ፣ ይሄን እንዴት ፕራክቲስ ያደርጉት እንደነበር የሚገልጽ። ልጆቻቸውን ጠዋትና ማታ በማስተማር የእግዚአብሔርን ቃል እንዲይዙ እንዳይረሱ ያደርጓቸው ነበርና እዚህ ላይም የተሰጣቸው ዋናው ምክር ለልጆች አስተምር፣ ጠዋትም ስትነሳ ማታም ስትተኛ አስተምር፣ አትርሳው። እነሱም ደግሞ ያንን ይዘው እንዲቀጥሉ እንደ ባህል ማለት ነው የተማሩት ትምህርት ነበርና አይሁዳውያን በዚህ ምክንያት የተለየ ሕዝብ ሆነው እንዲኖሩ አድርጓቸዋል። ይሄ ልምምድ ከአካባቢያቸው ካሉት በጣዖት አምልኮ እስከነበሩት ሕዝብ መካከል የተለየ ሕዝብ ሆነው እንዲኖሩ ያደረጋቸው እንደሆነ እንመለከታለን። መዝሙር 119:11 ላይ እንግዲህ ምክንያቱን ይሰጠናል። የእግዚአብሔርን ቃል በውስጣችን መያዝ ምን ጥቅም ይሰጣል የሚለውን ሲናገር አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል። በእንግሊዘኛው አከማቻለሁ፣ ስቶር አፕ አድርጌያለሁ ይላል እና እግዚአብሔርን እንዳንበድል የሚረዳን የእግዚአብሔርን ቃል በውስጣችን መያዝ እንደሆነ ይነግረናል። ይሄ ሰውዬ እዚህ ላይ የምታዩት በፊት ህይወቱ በሰይጣን አምልኮ ውስጥ የተያዘ ነበር። ሮጀር ሙርኖ ይባላል፣ ካናዳዊ ነው እና በኋላ እግዚአብሔርን ካገኘ በኋላ አንድ የተለማመደው ነገር ቢኖር ምንድነው በየቀኑ ጥቅስ ደጋግሞ ይል ነበር እና በህይወት ዘመኑ ወደ 2200 ጥቅሶችን በቃሉ ይዞ ነበር። በጣም የሚያስደንቅ ነው። ነገር ግን በጣም ከዛም ደግሞ የሚገርመው ነገር በየቀኑ ለ50 ዓመት ከ50 ዓመት በላይ 30 ጥቅሶች ማለት ማቴዎስ 27 ከ24 እስከ 54 ያሉትን በየቀኑ ለ50 ዓመት በቃሉ ሲወጣቸው ነው የኖረው እና አንድ የጻፈው መጽሐፍ አለ ትሪፕ ኢንቱ ዘ ሱፐርናቹራል የሚል ብታገኙና ብታነቡት ብዙ ሐሳብ እዛ ላይ ይሰጣል። እንግዲህ ምናልባት ለማጥናት ሐሳብ አለን የምትሉ ሰዎች ለመጀመር የምትችሉ ዛሬ እንግዲህ አይታችሁ እንደምትደፋፈሩ ተስፋ እናደርጋለን። ለማጥናት ቀላል መንገዱ ምንድነው? አንደኛ በመጀመሪያ 2 ጥቅስ ማጥናት እና ያንን መደጋገም። 10 ጥቅስ አጥንታችሁ ትንሽ ልትበሳችሁ ትችላላችሁ። ምክንያቱም በሚቀጥለው ቀን እንዳልያዛችሁ ስታውቁ ነገሩ ሊያናድድ ይችላል። እኔ አልችልም፣ አቅም የለኝም የሚል ነገር ይፈጥር ይችላልና እንደዛ እንዳይሆን በየቀኑ 2 ወይ 3 ጥቅስ መያዝ፣ ያንን መድገም በየቀኑ እና በቀን ደግሞ 10-15 ደቂቃ ማድረግ ማለት ነው። ልክ እንደ ኤክሰርሳይዝ ማለት ነው፣ ጂም እንደመሄድ ማለት ነው። አንድ ቀን ሄጄ 8 ሰዓት ከምሰራ ይልቅ በየቀኑ ግን 10-15 ደቂቃ በሰራ የተሻለ ነው አይደል? ለጤንነትም ለሰውነትም እንደዛ ማለት ነው። ስለዚህ ሌላ በጣም የሚጠቅመው ነገር ዝም ብሎ በሐሳብ ብቻ ከማጥናት ይልቅ በድምጽ እያወጡ ለማጥናት መሞከር። ለምሳሌ ያክል መዝሙር 23 ከሆነ እግዚአብሔር እረኛዬ ነው፣ ቤት ውስጥ ማለት ነው፣ የሚያሳጣኝ የለም እያለን በድምጽ ስናጠናው ድምጹ መልሶ በጆሮአችን ሲሰማ ትርጉም ይኖረዋል፣ የመያዝም ብቃት እንዲኖረን ያደርጋል። የሚገርመው ነገር በነበርኩበት ከተማ ሐሳቡን ጀምረን
ብዙ ሰዎች ናቸው የተሳተፉት። ህፃናት ብቻ አልነበሩ፣ አዋቂዎችም ብዙ ሰዎች ነበሩና 70-80 ዓመት ሁሉ የሞላቸው ሰዎች ተሳትፈው ነበርና አንድ የነገሩን ነገር አንደኛ ስልክ ማውራት ቀነስን አሉ። ወሬ ማውራት ሀሜታም ሁሉ ቀነሰ ማለት ነው። ለክርስትና ህይወትም እንዴት ጥቅም እንዳለው የሚያሳይ ነውና ሌላው ነገር ብዙ ጊዜያችንን በከንቱ እናሳልፍ የነበረውን እዚህ ላይ እንድናሳልፍ ረዳን የሚል ምስክርነት ሰጥተውን ነበርና ይሄንን ማድረግ እንግዲህ ብዙ ጥቅም እንዳለው እንረዳለን። አንድ የጥናት ጓደኛ ካለ ከሱ ጋር እየተደዋወሉ እርስ በርስ ማጥናትም ይቻላል። እሱ ያጠናውን ለኛ ይነግረናል፣ እኛ ያጠናነውን ለሱ እየነገርን ማጥናት እንችላለን። መጽሐፍ ቅዱስ በኦዲዮ የተቀረጹ አሉ። መኪና ውስጥም ስንሆን በታክሲም ስንሄድ እነሱን እየሰማን ከሄድን እየደጋገምን ለመያዝ በጣም ያስችለናል። እና ሌላው ደግሞ የራሳችንን ድምፅ ለምሳሌ ቀርተን መዝሙር 23ን ስልካችን ላይ ይዘን ብንሰማው ያ በየቀኑ ስንሰማው በቀላሉ እንድንይዘው ያደርገናል ማለት ነው። ከማጠናቀቄ በፊት ቅድም ያልኳችሁን አንድ ታሪክ ልንገራችሁና ወደሚቀጥለው እንሄዳለን። በሁለተኛው ጦርነት አካባቢ ይህንን ታሪክ የነገረን አንድ ወንድማችን ነው፣ ፋንታውን ይባላል። በሁለተኛው ዓለም ጦርነት አካባቢ እንግዲህ ያው እንደምታውቁት አይሁዳውያን ናቸው አይደል በአብዛኛው የተገደሉት እና እነሱ በሚገደሉበት ጊዜ ልጆቻቸውን ለሕፃናት ማሳደጊያ ሰጥተው ነበረ ወደ ሞት የሄዱት የነበረውና ምንድነው ሐሳባቸው የነበረው እኛ ልጆቻችንን ምናልባት በህይወት ተርፈን ካገኘናቸው ከሕፃናት ማሳደጊያው እንወስድና ያው ኑሯችንን እንቀጥላለን በሚል ምኞት ነበረ እና እነዚህ ወላጆች ብዙዎቹ አልታደሉም መልሰው ልጆቻቸውን የማግኘት እና በዘመኑ የነበሩ የክርስትና እምነት ተከታይ የሕፃናት ማሳደጊያዎች ልጆቹን እየወሰዱ ማሳደግ ጀመሩ። በኋላ ጦርነቱ ካበቃና ግድያውም ከቆመ በኋላ ወላጆቻቸው የሉም። ያው የአይሁድ መሪዎች፣ የሃይማኖት መሪዎች፣ ራባዮቹ ወይም መምህራን የሚባሉት ወደ ሕፃናት ማሳደጊያዎች እየሄዱ የኛ ልጆች አሉ እዚህ ውስጥ ልጆቻቸውን ትተው የሞቱት እዚህ እናንተ ማሳደጊያ ውስጥ እንደሆነ የተወሰነ መረጃ አለንና ልጆቻችንን ስጡን ይሏቸዋል። ሲሏቸው የሕፃናት ማሳደጊያዎቹ ኃላፊዎች ደግሞ ምን ይላሉ? አይ እዚህ ውስጥ ምንም የአይሁድ ልጅ የለም፣ እዚህ ያሉት በሙሉ ክርስቲያኖች ናቸው፣ እንደዚህ አይነት ልጅ የለም ይሏቸዋል። አንዳንዶቹ ያው ተስፋ ቆርጠው ተመለሱ። አንደኛው ራባይ ግን ተስፋ አልቆረጠው፣ መልሶ መላልሶ መጣና አንድ ቀን ምን አለ? እሺ እድል ስጡኝ፣ ልጆቹ የሚተኙበት ክፍል ልግባ እና ልጆቹን ልፈልጋቸው አለ። ሲል ምንም አታገኝም፣ ምንም አዲስ ነገር ቢመጣ የለም፣ ግን እሺ ካልክ እንግዲህ ትገባለህ ብለው አስገቡት እና መኝታ ክፍላቸው ገባና ምንም አላረገው። ዘዳግም 6:4 አይሁዳውያን በተደጋጋሚ የሚናገሩትን ሸማ የሚባለውን ሸማ የእስራኤል አዶናይ ኤሎሂኑ አዶናይ ኢሃድ የሚለውን እኔ ዕብራይስጥ አልችልም፣ ያው ሸምድጄው ብዙ እንዳደነግጡ እሱን ስማ እስራኤል አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን እየተንጎራደደ ሲል ልጆቹ እማዬ እያሉ እየጮሁ ከመኝታ ክፍላቸው ሮጠው እየሮጡ ወደ ራባዩ ሄዱ። ምንድነው ይሄን እንዲሆን ያደረገው? እንግዲህ ቅድም ስጀምር እንዳልኩት የአይሁድ ወላጆች ልጆቻቸውን ሁልጊዜ ሲተኙ ሆነ ሲነሱ እቺን ጥቅስ ያስብሏቸዋል። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። ሸማ ያው ይሉታል። ሸማ የእስራኤል አዶናይ ኤሎሂኑ አዶናይ ኢሃድ። ይሄንን ይደጋግማሉ ጠዋትም ማታ። ከሌላው በአቅራቢያቸው ከነበሩ የጣዖት አምላኪ ሰዎች የተለዩ መሆናቸውን የሚነግራቸው ትልቅ ትምህርት ነበር። በቤታቸውም በመቃኑ ላይ ይህንን ጽፈው ያስቀምጡ ነበርና በዚህ ምክንያት እነዚህ ልጆች ያው ወደ ራሱ ለመውሰድ ችሏልና ጥቅስን መለማመድ የሚያመጣውን እንግዲህ ትልቅ ውጤት የምናይበት ነውና በዚህ ውስጥ እንግዲህ እኛም እንጠቀማለን፣ ልጆቻችንም እንደሚጠቀሙ ለመረዳት እንችላለን። እሺ ወደ ፕሮግራማችን እንግዲህ ስንቀጥል ዛሬ የመጀመሪያውን የምታቀርብልን ኤልዳ ጸጋዬ ነች። ኤልዳ ትንቢተ ናሆምን
ሙሉን መጽሐፍ ነው በቃሏ የምታቀርብልን። መከታተል የምትፈልጉ ከሆነ መጽሐፍ ቅዱሳችሁን ከፍታችሁ መከታተል ትችላላችሁ። እሷን ወደዚህ ትመጣና እሷን አስተዋውቃለሁ። እሺ ከመጀመሪያው በፊት ኤልዳ እንግዲህ አንዳንድ ነገር ስለምታቀርብልን መጽሐፍ ትነግረናለች። ምንድነው የምታቀርብልን መጽሐፍ? ትንቢተ ናሆም። ትንቢተ ናሆም። በጣም ጥሩ። ትንቢተ ናሆምን የጻፈው ማን ነው? ትንቢተ ናሆም የተጻፈው በኤልቆሽ ኃይሉ ናሆም ሲሆን ኤልቆሽ በአሁኑ ጊዜ የት እንደሆነ በእርግጠኝነት ባይታወቅም የአሁን ጊዜ ኢራቅ ወይም ሰሜን እስራኤል ተብሎ ይቀመጣል። በጣም ጥሩ። ናሆም ምን አይነት ሰው ነበር? ባለሙያ ነበር? ናሆም ከነቢይነት ውጪ እንደነበረ በእርግጠኝነት አይታወቅም፣ ግን የስነ ጽሁፍ ክህሎቱ ከፍ ያለ እንደነበረ ጽሁፉ ምስክር ነው። ስለዚህ ከነቢይነት በተጨማሪ ገጣሚ ነበር ተብሎ ይቀመጣል። እሺ መልእክቱ ለማን ነው ናሆም የጻፈው? መልእክቱ የተጻፈው በአጠቃላይ ለአሶር መንግስት ሲሆን በተለይም ለይሁዳና ለነነዌ ከተማ ነበር። በጣም ጥሩ። የመልእክቱ ሀሳብ ለኛ ምንድነው የሚሰጠን ትርጉም ወይም ትምህርት? መልእክቱ ለኛ የሚያስተምረን አሁን ጊዜ እግዚአብሔር የምህረትም የፍትህም አምላክ እንደሆነ ይነግረናል። ለነነዌ በዮናስ ጊዜ ምህረት ተደርጎላት እንደነበር እናውቃለን። ከዛም በኋላ ግን አሁን ደግሞ ከእንደገና ኃጢአት ውስጥ ስትገባ ፍትህ እንደተፈጸመና እግዚአብሔር የምህረትም የፍትህም አምላክ እንደሆነ እናያለን። ትንቢተ ናሆም ከአዲሱ መደበኛ ትርጉም ምዕራፍ 1 ስለ ነነዌ ጥፋት የተነገረ ነገር። የኤልቆሻዊው የናሆም የራእይ መጽሐፍ ይህ ነው። እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር የሚበቀል በማትም የተሞላ ነው። እግዚአብሔር ባላጋራዎቹን ይበቀላል፣ በጠላቶቹም ላይ ቁጣውን ያመጣል። እግዚአብሔር ለቁጣ የዘገየ በኃይሉም ታላቅ ነው። እግዚአብሔር በደለኛን ሲያቀጣ አያልፍም። መንገዱ ባለው ንፋስና በማዕበል ውስጥ ነው። ደመናም የእግሩ ትቢያ ነው። ባህርን ይገስጻል ያደርቀዋልን፣ ወንዞችን ሁሉ ያደርቃል። ባሳንና ቀርሜሎስ ጠውልገዋል፣ የሊባኖስ አበቦችም ረግፈዋል። ተራሮች በፊቱ ታወኩ፣ ኮረብቶችም ቀለጡ። ምድር በፊቱ ዓለምና በውስጡ የሚኖሩት ሁሉ ተናወጡ። ቁጣውን ማን ሊቋቋም ይችላል? ጽኑ ቁጣውንስ ማን ሊሸከም ይችላል? መዓቱ እንደ እሳት ፈሷል፣ አለቶችም በፊቱ ተሰነጣጥቀዋል። እግዚአብሔር መልካም ነው፣ በጭንቅ ጊዜ መሸሸጊያ ነው። ለሚታመኑበት ይጠነቀቅላቸዋል። ነነዌን ግን በሚያጥለቀልቅ ጎርፍ ያጠፋታል፣ ጠላቶቹንም ወደ ጨለማ ያሳድዳቸዋል። በእግዚአብሔር ላይ ምንም ቢያሴሩ እርሱ ያጠፋዋል። መከራም ዳግመኛ አይነሳም። በእሾህ ይጠላለፋሉ፣ በወይን ጠጃቸውም ይሰክራሉ፣ እሳትም እንደ ገለባ ይበላቸዋል። ነነዌ ሆይ በእግዚአብሔር ለሚያሴር ክፋትን የሚመክር ከአንቺ ዘንድ ወጥቷል። እግዚአብሔር እንዲህ ይላል፣ ምንም ኃይለኞችና ብዙዎች ቢሆኑ ይቆረጣሉ፣ ይጠፋሉ። ይሁዳ ሆይ ከዚህ በፊት ባስጨንቅህም ከእንግዲህ አላስጨንቅህም። አሁንም ቀንበራቸውን ከአንገት ላይ ስጄ እሰብራለሁ፣ የታሰርክበትንም ሰንሰለት በጥሼ እጥላለሁ። አንቺ ነነዌ እግዚአብሔር ስለ አንቺ እንዲህ ብሎ አዟል፣ ስም የሚያስጠራ ትውልድ አይኖራችሁም። በአማልክቶቻችሁ ቤት ያሉትን የተቀረጹትን ምስሎችን አቃጥለው የተሰሩትን ጣዖታት እደመስሳለሁ። መቀበሪያህን እምስልሃለሁ፣ አንተ ክፉ ነህና። እነሆ የምስራች የሚያመጣው ሰላምን የሚያውጀው ሰው እግር በተራሮች ላይ ነው። ይሁዳ ሆይ በዓላትህን አክብር፣ ስዕለትንም ፈጽም። ከእንግዲህ ክፎች አይወሩህም፣ እነርሱም ፈጽሞ ይጠፋሉ። ምዕራፍ 2 ነነዌ ሆይ አጥቂ መጥቶብሻል። ምሽግሽን ጠብቂ፣ መንገድሽን ሰልይ፣ ወገብሽን ታጠቂ፣ ኃይልሽን ሁሉ አሰባስቢ። አጥፊዎች ባድማ በደርባቸውም የወይን ተክል ቦታቸውን በጠፉባቸውም እንደ እስራኤል ክብር ሁሉ እግዚአብሔር ያዕቆብንም ክብር ይመልሳል። የወታደሮቹ ጋሻ ቀይ ነው፣ ተዋጊዎቹም ቀይ ልብስ ለብሰዋል። ዝግጁ በሆኑበት ቀን የሰረገሎቹ ውበት ያብረቀርቃል፣ የጦሩ ዘንግ ይወዛወዛል። ሰረገሎች በአደባባይ ወዲያ ወዲህ ይከንፋሉ፣ በመንገዶችን ላይ ይመሰመሳሉ። የሚንበለበል ፋና ይመስላሉ፣ እንደ መብረቅም ይወረወራሉ። ምርጥ ተዋጊዎቹን ይጠራል፣ ዳሩ ግን መንገድ ላይ ይሰናክላሉ። ወደ ከተማይቱ ቅጥር ይሮጣሉ፣ መከላከያ ጋሻውን በቦታው አለ። የወንዙ በር ወለል ብሎ ተከፈተ፣ ቤተ መንግስቱም ወደቀ። ከተማይቱ መማረኳና መወሰዷ እንደማይቀር አስቀድሞ ተነግሯል። ሴቶች ባሪያዎቿን እንደ ርግብ ያለቅሳሉ፣ ደረታቸውንም ይደቃሉ። ነነዌ እንደ ኩሬ ናት፣ ውሃዋም ይደርቃል። ቁም ቁም እያሉ ይጮኻሉ፣ ነገር ግን ወደኋላ የሚመለስ የለም። ብሩን ዝረፉ፣ ወርቁን ንጠቁ፣ በየግምጃ ቤቱ ያለው የተከማቸውም ሀብት ስፍር ቁጥር የለው። ተበዝብዛለች፣ ተዘርፋለች፣ ተራብታለች።
ልብ ቀልጧል፣ ጉልበት ተብረክርኳል፣ ሰውነት ተቀጥቅጧል፣ ፊት ሁሉ በርትቷል። አሁን ታዲያ የአንበሶቹ ዋሻ ደወሎቻቸውን ያበሉበት ወንዱና ሴቱ አንበሳ የሄዱበት ግልገሎችም ሳይፈሩ የተሰማሩበት ቦታ ወዴት ነው? አንበሳው ለግልገሎቹ የሚበቃውን ያህል ገደለ፣ ለእንስቶቹ አንቆ ገደለላቸው። የገደለውን በማረፊያ ቦታው የነጠቀውንም በዋሻው ሞልቶታል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በእናንተ ላይ ተነስቼባችኋለሁ፣ ሰረገሎቻችሁን አቃጥዬ አጨሳለሁ፣ ደቦል አንበሶቻችሁን ሰይፍ ይበላል፣ የምትበሉትን በምድር ላይ አልተወላችሁ። የመልእክተኞቻችሁን ድምፅ ከእንግዲህ ወዲያ ይሰማል። ምዕራፍ 3 ለደም ከተማ ወዮላት! ሐሰት ዘረፋም ሞልቶባታል። ብዝበዛዋ ተግዞ አያልቅም። የጅራፍ ድምፅ፣ የመንኮራኩር ኳኳቴ፣ የፈጣን ፈረስ ኮቴ፣ የሰረገሎች ድምፅ ተፈርቷል። ፈረሰኛ ይጋልባል፣ ሰይፍ ይንቦገቦጋል፣ ጦር ያብረቀርቃል። የሞተው ብዙ ነው፣ ሬሳ በሬሳ ሆኗል። ስፍር ቁጥር የለውም፣ መተላለፊያም አልተገኘም። ይህ ሁሉ የሆነው ቅጥ ባጣች አሳሳችና መተተኛ በሆነች ዘማዊት ምክንያት ነው። እርሷም በዝሙቷ አሕዛብን በጥንቆላዋም ሕዝቦችን ባሪያ ያደረገች ናት። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ጠላትነት ተነስቼብሻለሁ፣ ቀሚስሽን እስከ ፊትሽ ገልበዋለሁ፣ እርቃንሽን ለአሕዛብ ኀፍረትሽን ለነገሥታት አሳየዋለሁ። ቆሻሻ ደፋብሻለሁ፣ እንቅሻለሁ፣ ማላገጫም አደርግሻለሁ። የሚያዩሽ ሁሉ ከአንቺ እየሸሹ ነነዌ ፈራርሳለች፣ ማን ያለቅስላታል ይላሉ። የሚያጽናናሽን እስከ ወዴት አገኛለሁ? አንቺ በአባይ ወንዝ አጠገብ ካለችው በውሃ ከተከበበችው ከናሞት ትበልጫለሽን? ወንዙ መከላከያዋ ውሃውም ቅጥሯ ነው። ኢትዮጵያና ግብፅ ወሰን የለሽ ኃይሏ ናቸው። ፉጥና ሊቢያ ረዳቶቿ ነበሩ። ይሁን እንጂ በመልኮ ተሰረች፣ ተሰዳም ሄደች። በየመንገዱ ማዕዘን ላይ ሕፃናቷ ተፈጠፈች። በመሳፍንቷ ላይ ዕጣ ትጣል። ታላላቅ ሰዎቿ ሁሉ በሰንሰለት ታሰሩ። አንቺ ደግሞ ትሰክሪያለሽ፣ ትደበቂያለሽ፣ ከጠላትን መሸሸጊያ ትፈልጊያለሽ። ምሽጎችሽ ሁሉ ሊበሉ ለደረሱ የመጀመሪያ በለስ ፍሬ ናቸው። በሚወዛወዙበት ጊዜ ፍሬዎቹ በበለተኛው አፍ ውስጥ ይወድቃሉ። እነሆ ጭፍሮችሽ ሁሉም ሴቶች ናቸው። የምድርሽ በሮች ለጠላቶችሽ ወለል ብለው ተከፍተዋል፣ መዝጊያዎቻቸውንም እሳት በልቷቸዋል። ለከበባው ውሃ ቅጂ፣ መከላከያሽን አጠናክሪ። የሸክላውን አፈር ፈልጊ፣ ጭቃውን እርገጭ፣ ጡቡንም ስሪ። በዚያ እሳት ይበላሻል፣ ሰይፍ ይቆርጥሻል፣ እንደ ኩኩባም ይግጥሻል። እንደ ኩኩባ እርቢ፣ እንደ አንበጣም ተባዥ። ከሰማይ ከዋክብት እስኪበጡ ድረስ የነጋዴዎችሽን ቁጥር አበዛሽ። ምድሪቱን ግን እንዳንበጣ ገጣው ሟጠጡ። ከዚያም በረው ሄዱ። ጠባቂዎችሽ እንዳንበጣ፣ መኳንንትሽ ብርድ ቀን ቅጠል ስር እንደሚቀመጥ ኩኩባ ናቸው። ፀሐይ ሲወጣ ግን ይበራሉ፣ የት እንደሚበሩም አይታወቁም። የአሦር ንጉሥ ወይ እረኞች አንቀላፉ፣ መኳንንት አርፈው ተኙ። ሕዝብህ ሰብሳቢ አጥተው በተራራ ላይ ተበትነዋል። ቁስልን ሊፈውስ ምችል የለም፣ ስብራትም ለሞት ማይደርስ ነው። ስለ አንተ የሰማው ሁሉ በውድቀት ደስ ብሎ ተጨበጭቧል። ወሰን የሌለው ጭካኔ ያልነካው ማን አለና? የዘመኑ እስራኤል ባለብዙ ተስፋ ባለኪዳን ነገድ በኃጢአት ጽልመት ውስጥ እንደ ችቦ የሚነድ የሰማይን መንግሥት ከነዓንን ወራሽ የኃጢአትን አጥር በጸሎቱ አፍራሽ ለእግዚአብሔር ምርጡ ዘር እንደ ልብ ያለው በማንም በምንም ከቶ ማይለውጠው በእሳት ውስጥ ሲያልፍ ጠባቂ የሆነው በአስታሚም ውሃ ውስጥ እንዲሞት ያልተወው ተስፋ ባጣ ጊዜ ራእይ የሰጠው በመንፈሱ ሙላት ቃሉን ያጠገበው አምባሳደሬውን ብሎ የሰየመው በእጆቹ መዳፍ በልቡ ጽላት ላይ በፍቅር ያተመው የዘመኑ እስራኤል ዛሬ ወዴት አለ? ለአምላኩ ለመኖር በነፍሱ የማለ የዘመኑስ ዮሴፍ ዛሬ ወዴት አለ? በግዞት አገር ውስጥ አምላኩን ያሰበ ከማመነዝርስ ልሙት በቃ ያለ የዘመኑስ ሙሴ ዛሬ ወዴት አለ? የኃጢአትን ባህር ተሻግሮ ያለፈ በአምላኩ እቅፍ ተማምኖ ያረፈ የዘመኑስ ዳዊት ከወዴት አለና? በንስሐ ደጁ ሁሌ የሚጠና ለእግዚአብሔር ሥራ ከልቡ የሚቀና በወንጌሉ ሙቀት አካሉ የጋለ የውጊያ ሰይፉንም በቃሉ የሳለ የዘመኑስ ጳውሎስ ዛሬ ወዴት አለ?
እስኪ ተወኝ ባክህ፣ እስኪ ተወኝ ወንድም። የዘመኑስ ጳውሎስ በሞቀ መኝታ ተጠቅልሎ ቀረ፣ በማስመሰል ውስኪ ነሁልሎ በረረ። በኃጢአት ሀገር በክፋት እስር ቤት ባለማመን ገመድ እጅ እግሩ ታሰረ። ታዲያ ምን ይሻለው? ታዲያ ምን ይበጀው የዘመኑ እስራኤል? እኔ ግን እላለሁ ይምጣ ወደ እግዚአብሔር። የለብታን ሕይወት አሽቀንጥሮ ይጣን፣ በመንፈስ አይንኩል አይኖቹንም ይኳል። የእግዚአብሔርን ሥራ እንደ ራሱ ይስራ፣ የማዳኑን ወንጌል ለነገዶች ያውራ። ይህንን ሲፈጽም ይህን ሲያከናውን የዘመኑ እስራኤል ይመጣል አምላኩ የጠበቀው ጌታ፣ እርሱን ነፃ አውጥቶ ጠላቱን ሊረታ። ይመጣል አባቱ የጠበቀው ጌታ፣ እሱን ነፃ አውጥቶ ጠላቱን ሊረታ። ጌታ ይባርክ። ይሄም ያው በቃል ከመያዝ የሚተናነስ አይደለም። ከዚህ ቀጥሎ ኦሊትን ወደዚህ ጠራለ። ኦሊት አበሹ፣ እሷ ደግሞ ትንቢተ ሐጌን በቃሏ ትልልናለች። እንግዲህ ትንቢተ ናሆም እና ሐጌ ቢጠፉ እንኳን ደግመን መጻፍ እንችላለን አይደል? በጣም ጥሩ በኬስ እሺ። የምታቀርቡልን መጽሐፍ ያው ብደግሞም ግን አንቺ በይ ምንድን ነው? ትንቢተ ሐጌ። ትንቢተ ሐጌ እሺ። ማን ነው ትንቢተ ሐጌ? ወይሳ በነቢዩ በሐጌ አማካኝነት ነበር የተጻፈው። ማን ነበር ነቢዩ? ነቢዩ ሐጌ ከነቢይነት ውጪ ሌላ ምን እንደሆነ በትክክል መጽሐፍ ቅዱስ አይናገርም። ስለዚህ ነቢይ ነው ብለን እንደመድማለን። በጣም ጥሩ። መልእክቱን የጻፈው ለነማን? መልእክቱ የተጻፈው በባቢሎን ምርኮ ስር ለነበሩት ከዛም በኋላ ነፃ ለወጡት ለእስራኤል ሕዝቦች በተለይም ደግሞ ለዘሩባቤልና ለይሁዳ ነገዶች ነበር። ኦኬ። የመልእክቱ ይዘትስ ምን ነው? መልእክቱ መጀመሪያ ሲጻፍ የእስራኤል ሕዝብ ከባቢሎን ከተመለሱ በኋላ በ536 ዓመተ ምህረት ላይ ያንን ቤተ መቅደስ መስራት ጀምረው ነበር። ምክንያቱም መጀመሪያ ልክ ናቡከደነጾር ያችን ከተማ ሲወራት ሰለሞን የሰራው መቅደስ አብሮ በዛው ፈርሶ ስለነበረ ያንን ሌላ ቤተ መቅደስ እንዲሰሩ ታዘው ነበረ። ከዛም በኋላ ግን በነበረው ትልቅ ግፊት አማካኝነት በዛው በጀመሩበት ዓመት አቆሙና ለ16 ዓመት ያክል ቤተ መቅደሱን ሳይሰሩ እንደጀመሩት አቁመው ነበረ። እግዚአብሔርም በነቢዩ በሐጌ አማካኝነት ጣልቃ ገብቶ ይህን መቅደስ መስራት እንዲቀጥሉ ሊያደፋፍራቸው ፈልጎ ነበር። እናም ይህንን ቃሉን ከታዘዙና እንደ ቃሉ ከተመላለሱ ደግሞ ሰለሞን ከሰራው መቅደስ በክርስቶስ በአካል በመገኘቱ የሚበልጥ ሁለተኛ መቅደስ እንደሚሰጣቸው፣ ሰላምን በዛ ውስጥ እንደሚያገኙ ቃል ገባላቸው። በጣም ጥሩ። እኛ ምን ማለት ከዚህ እኛም ዛሬ በህይወታችን በምንኖርበት ጊዜ በራሳችን ዙሪያ ውስጥ ሆነን የራሳችንን ፍላጎት ለማሟላት የራሳችንን ሀብት ሊሆን ይችላል፣ ንብረት ሊሆን ይችላል ለማግኘት በዚህ ምድር ላይ እንጥራለን። ስለዛ እግዚአብሔር በሚጠራን ጊዜ ያንን ጥሪውን አናዳምጥም። እግዚአብሔር አምላክ ግን እኛንም ዛሬ የእስራኤል ሕዝብን እንደጠራው ወደ እርሱ እንድንቀድ የህይወታችንን ማዕከል እሱን እንድናደርግ ይጠራናል ማለት ነው። ትንቢተ ሐጌ ምዕራፍ 1 ከ1954 ትርጉም። በንጉሱ በዳሪዮስ በሁለተኛው ዓመት በስድስተኛው ወር ከወሩን በመጀመሪያው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ ወደ ይሁዳ አለቃ ወደ ሰላትያል ልጅ ወደ ዘሩባቤል ወደ ታላቁም ካህን ወደ ዮሴዴቅ ልጅ ወደ ኢያሱ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር ይህ ሕዝብ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። የእግዚአብሔርም ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን? አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ። ብዙ ዘራችሁ፣ ጥቂትም አገባችሁ። በላችሁ፣ ነገር ግን አልጠገባችሁም። ጠጣችሁ፣ ነገር ግን አልረካችሁም። ለበሳችሁ፣ ነገር ግን አልሞቃችሁም። ደሞዙን የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ።
የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ፣ ወደ ተራራው ውጡ፣ እንጨትንም አምጡ፣ ቤቱንም ስሩ። እኔም በእርሱ ደስ ይለኛል፣ እኔም እመሰገናለሁ ይላል እግዚአብሔር። እናንተም ብዙ ነገርን ተስፋ አደረጋችሁ፣ እነሆም ጥቂት ሆነ፣ ወደ ቤትም ባገባችሁት ጊዜ እፍ አልኩበት። ይህ ስለምንድን ነው ይላል የሰራዊት ጌታ እግዚአብሔር። እናንተ ሁሉ ወደ የቤታችሁ እየሮጣችሁ የእኔ ቤት ፈርሶ ስለተቀመጠ ነው። ስለዚህ ሰማያት በላያችሁ ጠልን ከልክለዋል፣ ምድሪቱ ፍሬዋን ከልክላለች። እኔም በምድርና በተራሮች በእህልና በወይንም በዘይትና ምድርም በምታበቅለው ላይ በሰዎችና በእንስሶችም ላይ እጅም በሚደክምበት ሁሉ ላይ ድርቅን ጠርቻለሁ። የሰላትያልም ልጅ ዘሩባቤል፣ ታላቁም ካህን የዮሴዴቅ ልጅ ኢያሱ፣ የቀሩትም ሕዝብ ሁሉ የአምላካቸውንም የእግዚአብሔርን ድምፅ የነቢዩንም የሐጌን ቃል አምላካቸው እግዚአብሔር እንደላከው ሁሉ ሰሙ። ሕዝቡም በእግዚአብሔር ፊት ፈሩ። የእግዚአብሔርን መልእክተኛ ሐጌ በእግዚአብሔር መልእክት ሕዝቡን እኔ ከእናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ። እግዚአብሔርም የይሁዳን አለቃ የሰላትያልን ልጅ የዘሩባቤልን መንፈስ፣ የታላቁንም ካህን የዮሴዴቅን ልጅ የኢያሱን መንፈስ፣ የቀሩትንም ሕዝብ ሁሉ መንፈስ አስነሳ። በንጉሱም በዳርዮስ በሁለተኛው ዓመት በስድስተኛው ወር ከወሩም በ24ተኛው ቀን መጡ። የአምላካቸውንም የሰራዊትን ጌታ የእግዚአብሔርንም ቤት ሰሩ። ምዕራፍ 2 በሰባተኛው ወር ከወሩም በ21ኛው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። ለይሁዳ አለቃ ለሰላትያል ልጅ ለዘሩባቤል፣ ለታላቁም ካህን ለዮሴዴቅ ልጅ ለኢያሱ፣ ለቀሩትም ሕዝብ እንዲህ ስትል ተናገር። በቀድሞ ክብሩ ሳለ ይህን ቤት ያየ በእናንተ መካከል የቀረ ማን ነው? ዛሬስ እንዴት ሆኖ አያችሁት? በዓይናችሁ እንደምናምን አይደለምን? አሁን ግን ዘሩባቤል ሆይ በርታ ይላል እግዚአብሔር። ታላቁም ካህን የዮሴዴቅ ልጅ ኢያሱ ሆይ በርታ፣ እናንተም የሀገሩ ሕዝብ ሆይ በርቱና ስሩ ይላል እግዚአብሔር። እኔ ከእናንተ ጋር ነኝና ይላል የሰራዊት ጌታ እግዚአብሔር። መንፈሴን በመካከላችሁ ይኖራልና አትፍሩ፣ የሰራዊት ጌታ እግዚአብሔር እንዲህ ይላልና። ገና አንድ ጊዜ በቅርብ ዘመን እኔ ሰማያትና ምድርን ባህርና የብስንም አናውጣለሁ፣ አሕዛብንም ሁሉ አናውጣለሁ። በአሕዛብ ሁሉ የተመረጠውን ዕቃ ይመጣል፣ ይህንን ቤት በክብር እሞላዋለሁ ይላል የሰራዊት ጌታ እግዚአብሔር። ብሩ የኔ ነው፣ ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር። ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ይላል የሰራዊት ጌታ እግዚአብሔር። በዚህም ስፍራ ሰላምን እሰጣለሁ ይላል የሰራዊት ጌታ እግዚአብሔር። በዳርዮስም በሁለተኛው ዓመት በ9ኛው ወር በ24ተኛው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ካህናቱን ስለ ሕጉ ጠይቅ። አንድ ሰው የተቀደሰ ሥጋ በልብሱ ዘርፍ ቢይዝ፣ በዘርፉም እንጀራ ወይም ወጥ ወይም የወይን ጠጅ ወይም ዘይት ወይም ማናቸውም መብል ቢነካ፣ ያ የተነካው በውኑ ይቀደሳልን ብለህ ካህናቱን ጠይቃቸው። ካህናቱም አይሆንም ብለው መለሱ። ሐጌም በሬሳ የረከሰ ሰው ከነዚህ አንዱን ቢነካ ያ የተነካው በውኑ ይረክሳልን አለ። ካህናቱም አዎን ይረክሳል ብለው መለሱ። ሐጌም መልሶ እንዲህ አለ፣ ይህ ሕዝብና ይህ ወገን በፊቴ እንዲህ ነው ይላል እግዚአብሔር። የእጃቸውም ሥራ ሁሉ እንዲህ ነው፣ በዚያም ያቀረቡት ነገር እርኩስ ነው። አሁንም ድንጋይ በድንጋይ ላይ በእግዚአብሔር መቅደስ ሳይነባበር ከዛሬ ጀምራችሁ ወዳለፈው ዘመን ልብ አድርጉ። በዚያ ዘመን ሁሉ ሰው 20 መስፈሪያ ወዳለበት ምርት በመጣ ጊዜ የተገኘው 10 መስፈሪያ ብቻ ነው። 50 ማድጋ የሚቀዳ ዘንድ ወደ መጥመቂያው በመጣ ጊዜ የተገኘው 20 ብቻ ነው። በእጃችሁም ሥራ ሁሉ ላይ በዋግና በአረማሙ በበረዶም መታኋችሁ፣ እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። ከዛሬው ከ9ኛው ወር ከ24ተኛው ቀን ጀምራችሁ የሚመጣውን ዘመን ልብ አድርጉ። የእግዚአብሔር መቅደስ መሰረት ከተተከለበት ቀን ጀምሮ ልብ አድርጉ። ዘር በጎተራ ገና ይኖራልን? ወይንና በለስ ሮማንና ወይራም አላፈሩም። ከዚች ቀን ጀምሬ እባርካችኋለሁ። በወሩ በ24ተኛው ቀን የእግዚአብሔር ቃል ሁለተኛ ወደ ሐጌ እንዲህ ሲል መጣ። ለይሁዳ አለቃ ለዘሩባቤል ተናገር፣ እንዲህም በል፣ ሰማያትና ምድርን አናውጣለሁ፣ የመንግስታትንም ዙፋን እገለብጣለሁ፣ የአሕዛብንም መንግስታት ኃይል አጠፋለሁ፣ ሰረገሎችና የሚቀመጡባቸውንም እገለብጣለሁ፣ ፈረሶችና ፈረሰኞቻቸውም እያንዳንዳቸው በወንድማቸው ሰይፍ ይወድቃሉ።
ባሪያዬ ሰላትያል ልጅ ዘሩባቤል ሆይ በዚያ ቀን ወስድሃለሁ ይላል የሰራዊት ጌታ እግዚአብሔር። እኔ መርጬሃለሁና ይላል እግዚአብሔር። እንደ ቀለበት ማተሚያ አደርግሃለሁ ይላል የሰራዊት ጌታ እግዚአብሔር። ግሩም ነው አይደል? እንግዲህ ዛሬ እናንተም ለማጥናት እንደምትነሳሱ ተስፋ አደርጋለሁ። ከዚህ በኋላ እሺ፣ ወደ ፕሮግራማችን እንግዲህ ስንቀጥል የረጅም ጊዜ ወዳጄን እዚህ ላይ እንግዲህ አንቱ ማለት ይገባኝ እንደሆነ አላውቅም፣ መስፍን እንጋብዛለሁ ወደዚህ። ከኩየራ ለዚህ ብሎ ነው የመጣው እና በጣም አድርገን እናመሰግናለን ስለተገኘ። እዛ አስተማሪ ነው፣ የስነ መለኮት መምህር ነው። በተለይ በአዲስ ኪዳን ላይ ነው ጥናት ያደረገው። ከዛ በተለይ ደግሞ ራእይ ላይ በጣም አስደናቂ የሆነ ትንታኔ የሚሰጥ እና በጠራነው ጊዜ ሁሌ የሚመጣ ወንድማችን ነው። ወደዚህ እንግዲህ መጥቶ እሱ ደግሞ ያዘጋጀውን ያቀርብልናል። የአንጋፋውን መጽሐፍ አስገራሚ ጉዞ ከጥንታዊ ብራና ጥቅልሎች እስከ ስማርትፎን የሚል ነው። መስሎኝ እንግዲህ መድረክ እንደምንላችሁ እግዚአብሔርን እናመሰግናለን ለዚህ ጊዜ። እኔም ከእናንተ ጋር ይህን ጊዜ ለማሳለፍ እግዚአብሔር እድል ስለሰጠኝ አመሰግናለሁ። አጭር ጸሎት እንዳደርግ ይፈቀድልኝ። እግዚአብሔር አምላክ በዚህ ጊዜ ደግሞ በወጣቶች ስላየነው መንፈስ እናመሰግናለን። እነዚህን ባያችሁ ጊዜ እኔን ታመሰግናላችሁ እንዳልክ በእውነትም ለቃልህ ፍቅርና ናፍቆት ኖሯቸው ይህ ሁሉ ምዕራፍ በቃላቸው ስለቻሉ ስለ ወንዶች ስለ ሴቶች ልጆች ስም የተመሰገነ ይሁን። ጌታ ሆይ ለእኛም ደግሞ በልባችን ጠብቅልን፣ እንድንታደስ እርዳን። ጌታ አምላክ ሆይ አሁን የምናገረውም ሁላችንንም ወደ አንተ የሚስበን ይሁን፣ በኢየሱስ ስም አሜን። ከጥንታዊ አንጋፋው መጽሐፍ እንግዲህ አስገራሚ ጉዞ ነው። ከጥንታዊ የብራና ጥቅልሎች እስከ ስማርትፎን የሚል ነው። ነቅታችሁ ከተከታተላችሁ ጥሩ ነገር እንደምታገኙ አስባለሁ። በድምፅ በትውስታና በጽሁፍ የተቀደሰው ቃል ወደ ሰዎች ልብ ልጆች የደረሰበት መንገድ ነው እና በመጀመሪያ ይህን ዝግጅት ለፈቀዱልን የመዘክር ቤተ መጽሐፍት ፍኖተ ብራና ከሩቅም ከቅርብም እዚህ ለተገኛችሁ ሁላችሁም እንኳን ደህና መጣችሁ እላለሁ። በእኔ ስም ደግሞ ዛሬ በዓለም ላይ ከፍተኛ ሽያጭ ስላለው በብዙ ቋንቋዎች ስለተተረጎመውና በታሪክ ውስጥ በተደጋጋሚ እግድ ስለደረሰበት መጽሐፍ እንነጋገራለን እና ዛሬ የምናየው ስለ መጽሐፉ ምን እንደሚል አይደለም፣ እንዴት ከመጥፋት ሊተርፍ ቻለ የሚለውን ጥያቄ ነው። ጥንታዊ የብራና ጥቅልሎች የነገስታትን ተጽዕኖ፣ የመጽሐፍትን ቃጠሎ፣ ብዙ ዘመናትንና የቴክኖሎጂ አብዮቶችን አልፈው ዛሬ እንዴት ስማርት ፎን ላይ ሊደርሱ ቻሉ? ይህ መጽሐፍ ቅዱስ ያለፈበት አስገራሚ እና የማይበጠስ የሰንሰለት ጉዞ ነው እና የመጽሐፍ ቅዱስ ታሪክ የሚጀምረው በብዕር አይደለም። ብዙ ጊዜ ይመስለናል እኛ የጀመረው እግዚአብሔር ከሰዎች ልጆች ጋር ለመነጋገር በመረጠበት መንገድ ለነቢያቱ በመገለጡና በመገኘቱ ነው። ይህ ጉዞ የተለያዩ ወሳኝ 11 ምዕራፎችን አልፏል። እነዚህን ነው የምንመለከተው እና ስንጀምር እንግዲህ ከድምፅ ነቢዩ አንዱን ልውሰድላችሁ። ነቢዩ ኤልያስ ሕይወቱን ለማትረፍ ከልዕልቲቱ ሸሽቶ ኩዊን ጄዛቤል የምትባለው በዋሻው ተደብቆ ነበር። ምድር ተንቀጠቀጠ፣ እሳት ነደደ፣ ኃይለኛ ነፋስ ነፈሰ። ነገር ግን ፈጣሪ በእሳትም ሆነ በመሬት መንቀጥቀጡ ውስጥ አልነበረም። ቀጥሎ ኤልያስ የሰማው
የለሆሳስ ድምፅ፣ እንደ ሹክሹክታ ያለ ለስላሳ ድምፅ ነበረ። ይሄ ድምፅ ነው እንግዲህ የመጽሐፍ ቅዱስ መነሻ። እንደዚህ አይነት ያለ ድምፅ ነው መጽሐፍ ቅዱስ የሚጀምረው ከዚህ ከለስላሳ የሹክሹክታ ድምፅ ነው። እግዚአብሔር ራሱን የገለጠው በኃይለኛ ምልክቶች ሳይሆን በለስላሳ ድምፅ ነው። ይህ ድምፅ ነቢያቶችን፣ አርብቶ አደሮችን፣ ነገስታትን ለመምራት የተጠቀመበት መንገድ ነው። ነገር ግን ይህ ድምፅ አየር ላይ በኖ እንዳይጠፋ መጠበቅ ነበረበት። ቀለም ከብራና ጋር ከመገናኘቱ ከረጅም ዘመናት በፊት ቃሉ በሰዎች ትውስታ ውስጥ ይጠበቅ ነበር። የጥንት ሰዎች እንደ ያልተማሩ አድርገን እናስባቸዋለን። ነገር ግን ታሪካቸውን በቃል የመሸምደድ እንዳሁን እንዳየነው አስገራሚ አቅል ነበራቸው እና ይህን የሰሙትን የእግዚአብሔርን ቃል በልባቸው ይዘው ሁልጊዜ እያወሩ ናሬት እያደረጉ ይይዙት ነበረ። ከ4000 ዓመታት በፊት በእሳት ዙሪያ ማህበረሰቦች ታሪካቸው በትክክል ይዘምሩና ይናገሩ ነበር። ተራኪው በዘር ሐረግ ወይም በታሪክ ላይ አንዲት ስህተት ቢሰራ በቦታው የሚገኙ ታላላቅ ሰዎች ያርሙታል እና እኛ አሁን የቴሌፎን ጌም የሚባል እንጫወታለን። የኢንፎርሜሽን እንዴት ትዊስት እንደሚሆን ምሳሌ ለመስጠት ነው ያንን የምንናገረው። ነገር ግን ይሄኛው የቃል ትውፊት በጣም ጥብቅ ነበረ። ቃላቶቹ በድንጋይ ላይ ከመጻፋቸው በፊት በሰዎች አእምሮና ልብ ውስጥ ታትመው ነበር። ይሁን እንጂ ትውልዶች ሲለዋወጡ ይህ ጥብቅ የቃል ትውስታ ወደ ሌላና አደገኛ ወደሆነ ምዕራፍ መሸጋገር ነበረበት፣ ወደ ጽሑፍ። ከጊዜ በኋላ ትውስታ ወደ ግዙፍ የጽሑፍ ሚዲያ ተቀየረ። በጥንቱ ዓለም ጽሑፎቹ በቀላሉ የሚጠፉና ብዙ ተቃውሞ የሚገጥማቸው ነበሩ። በኤርምያስ መጽሐፍ ላይ ነቢዩ ኤርምያስ ማስጠንቀቂያዎችን ለጸሐፊው ለባሮክ ይነግረዋል። ባሮክም በብራናው ላይ ይጽፈዋል። ከዚያም እብሪተኛው ንጉሥ ኢዮአቄም ሲነበብለት ንጉሡ በክረምት እሳት ዳር ተቀምጦ ነበር። በየሶስት አምዱ ንባቡ ሲጠናቀቅ ንጉሡ የጸሐፊውን ቢላ ወስዶ ብራናውን እየቆረጠ መጽሐፉ ሙሉ ለሙሉ እስኪያልቅ ድረስ ተቃጥሎ ወደ እሳት ይጥለው ነበር እና ነገሥታት እንደዚህ ለማጥፋት ሞክረዋል። እግዚአብሔር ግን ደግሞ እንደዚህ ያለው ኤርምያስ እንደገና ጻፍ። የነገሥታት እሳት ሊያጠፋው ቢሞክር ጸሐፊዎቹ መልእክቱን ለማስቀመጥ የነበራቸው ቁርጠኝነት ወደኋላ የማይል ነበር። እሳት ብራናውን አቃጠለ፣ ነገር ግን ቃሉን ማጥፋት አልቻለም። ከድምፅ ወደ ትውስታ፣ ከትውስታ ወደ ጽሑፍ። ታዲያ የአምላክ ቃል እንዴት ተጻፈ? እንዴት ተሰበሰበ? እንዴት ሳይዛባ እስከዛሬ ደረሰ ብላችሁ ማሰብ አይገርማችሁ? በርካታ ጽሑፎች በተፈጠሩበት ዘመን ሌሎች መጽሐፍት ሁሉ ተጻፉ። አንድ ትልቅ ጥያቄ ተነሳ። የትኞቹ መጽሐፍት ትክክለኛ የአምላክን ቃል የያዙ ናቸው? ይህ ጥያቄ የቀኖና ጥያቄ ይባላል። ሂደት ፈጠረ። ስለዚህ እነዚህ የቀኖና ሂደቱ የአምላክ የሚባሉትን ጽሑፎች መሰብሰብ ነው። ስልጣን እንዳላቸው በማየት ምዕመኑ ይሰበስባቸው ነበር። በእያንዳንዱ ጽሑፍ ላይ የስልጣን ዕውቅና ያገኘውን ሰበሰቡ። ከዛም የእውነተኛነት ፈተና ያለፉትን ሰበሰቡ። ውስጡ ስህተት፣ የመረጃ ስህተት ከተገኘ ይወድቃል ማለት ነው። ሶስተኛው እነዚህ ነው እንግዲህ የሰበሰቡት እና የተሰበሰቡት ናቸው መጽሐፍ ቅዱስ የተባሉት። በ622 ላይ ዓመተ ዓለም ቅዱሳን መጽሐፍት ከመዘንጋታቸው የተነሳ በቤተ መቅደስ ውስጥ እንኳን ጠፍተው ነበር። ኢማጂን እነዚህ መጽሐፍት የሚሰበሰቡት፣ የሚቀመጡት፣ የሚጠበቁት በቤተ መቅደስ ውስጥ ነው። ካልሆነ በምኩራብ ግን ቤተ መቅደስ ውስጥ ሆነው ጠፉ። ወጣቱ ንጉሥ ዮስያስ ቤተ መቅደሱ እንዲታደስ አዘዘ።
የዛን ጊዜ አንድ ካህን ፍርስራሾቹን ሲያጸዳ አቧራ የጠጣ ጥቅልል አገኘ፣ የሕጉን መጽሐፍ። ለንጉሡ ኢዮስያስ ተነገረው። ሕዝቡ ምን ያህል ከመንገዱ እንደወጣ ለኢዮስያስ ሲነበብለት ኢዮስያስ ልብሱን ቀደደ። ኢዮስያስ የአምላክን ድምፅ ከአቧራማው ጥቅልል ውስጥ ሆኖ አወቀው። እንዲሁም የጥንቶቹ ማህበረሰቦች የትኞቹ መጽሐፍት መለኮታዊ ስልጣን እንዳላቸው ለይተው በማወቅ ነው በአንድ ላይ የሰበሰቧቸው። ኢዮስያስ ይህንን አደረገ ተነቦለት ከሰማ በኋላ። እንግዲህ ከአቧራው ውስጥ ካወቀው፣ ሌሎቹ ደግሞ በተለያየ መንገድ ነበር ያወቁት። አስቡ፣ ማተሚያ ማሽን በሌለበት ዘመን የነበረው ትልቁ ፈተና ጽሑፉን ሳያዛቡ ከትውልድ ወደ ትውልድ በእጅ ገልብጦ ማስተላለፍ ነበር። እያንዳንዱ ቅጂ በእጅ መጻፍ ነበረበት። በሺህ ለሚቆጠሩ ዓመታት ምንም ሳይቀየር እንዴት ቆየ? የሚገርም ነው። በመካከለኛው ዘመን የነበሩት ማዞሬትስ ወይም ማሶሬትስ ይባላሉ። እነዚህ የአይሁዳውያን ጸሐፍት ለትክክለኛነት የተከፈለ ክብደት የተሞላበት መስዋዕት አድርገዋል። እና መስዋዕት ያደረጉት ምንድን ነው? በእጅ ነው የሚገለብጡት። ማተሚያ የለም፣ ታይፕራይተር የለም፣ ኮምፒውተር የለም። እና በእጅ እያንዳንዱን ቅጂ በእጅ ሲጽፉ ጥብቅ ሕግ አወጡ። ጥብቅ ሕጉ ስህተት እንዳይኖር፣ አንድ እንኳን ፊደል ቢዛባ ኮፒ የተደረገው ትልቅ ለምን አይሆንም ይጣላል። እንደዚህ የሚል ሕግ ነበር ያወጡት። እና ፊደል ይቆጠራል። ለምሳሌ ዘፍጥረትን እንውሰድ። ዘፍጥረትን ከመጀመሪያ ጀምሮ እስከ መጨረሻ ምዕራፍ 50 ድረስ ያለውን ፊደሎች ሁሉ ይቆጥራሉ። እነዚህ ማዞሬትስ የተባሉት ይቆጥሩና ከዛ ደግሞ መካከለኛው ቃል የት ጋር እንደሚገኝ አይደንቲፋይ ያደርጋሉ። አይደንቲፋይ ካደረጉ በኋላ መካከለኛው ላይ ያለችው ደግሞ ፊደል የትኛዋ እንደሆነ ደግሞ ይለያሉ። ከዛ ማንም ስክራይብ ነው የሚባሉት ጽፈው ከመጡ በዚህ ነው ቼክ የሚያደርጉት። እና ከንባቡ ቼክ ከማድረግ በላይ ፊደሉ ይቆጠራል። የመሃሉ ፊደል ይለያል። የመሃሉ ቃል ይለያል። በእንደዚህ አይነት ጥብቅ እንትን ቼክ ካደረጉ በኋላ ስህተት ከተገኘበት ወደ ጌኒዛ ወደሚባል ነው የሚጣለው። ስህተት ያለበት ምንድነው? ይሄ ጌኒዛ እንደ ጉድጓድ ነገር ነው እና ስህተት ያለበት ያረጁ ስክሮሎች የሚጣሉበት ማለት ነው። እና ይህ አይነቱ ለትክክለኛነት እንግዲህ የከፈሉት መስዋዕትነት ነው። እና ይሄ ጌኒዛ እንደምታዩት በተለያየ ቦታ በየምኩራቡ ተገኝቷል። እና አንዳንድ ክፍል አላቸው፣ አንዳንድ ጉድጓድ ቦታ አላቸው። እዛ ውስጥ ሄዳችሁ ቼክ ማድረግ ሁሉ የሚቻልበት ነው። እና እንደዚህ አድርገው ስህተት ያለበትን ይለዩ ነበረ። እና የጥንት ጸሐፊዎች ስራቸው ተጠብቆ እንደሚቆይ ተስፋ አድርገው ነበረ። መልሱ የተገኘው ከ2000 ዓመታት በኋላ በአስገራሚ ሁኔታ። ከ2000 ዓመታት በኋላ እንዴት ነው የታወቀው? እነዚህ በቀላሉ ሊበላሹ የሚችሉ ጽሑፎች እንግዲህ እንደ ዘመናችን በወረቀትም አይደለም፣ ገና ፓፒረስ የሚባለው ላይ ነው የተጻፈው። በክርታስ ነው የምንለው፣ በዛ ላይ ነው የተጻፈው። ከክርታስ በኋላ ደግሞ በብራና ነው የተጻፈው። ከብራና በኋላ ነው ወደ ወረቀት የመጣው። እና እነዚህ በቀላሉ ሊበላሹ የሚችሉ ጽሑፎች ጦርነት፣ የአየር ለውጥ፣ ዘመናትን ማለፍ በ2000 ዓመታት ዕድሜያቸው ምሁራን እነዚህን ቅጂዎች ዛሬ ካለን መጽሐፍ ቅዱስ ጋር ሲያነጻጽሩ በማዞሬትስ ጥንቃቄ ምክንያት በትክክል አንድ አይነት ሆኖ አግኝተዋቸዋል። እንግዲህ ያለፉበትን ሂደት አይታችሁ እና የዚህ ዘመኑን ቅዱስ መጽሐፍና በዛ ዘመን ደግሞ የተገኘውን የብራና ጽሑፍ ወይም
ፓፒረስ ላይ ያረፈውን ጽሑፍ ሲያስተያዩ በሚገርም ሁኔታ ተመሳሳይ ሆኖ ተገኝተዋል። ይሄ እንግዲህ እነዚህ የአይሁድ ምሁራን በከፈሉት መስዋዕትነት ነው እና የተገኙ ጽሑፎች ከሚታወቀው ማንኛውም የዕብራይስጥ ቅጂ እነሱ በተለይ እነዚህ ማዞሬትስ የተባሉት በ10ኛው ከ8ኛው እስከ 10ኛው ባለው ክፍለ ዘመን ነው የኖሩት። አሁን የነሱ ቅጂ ደግሞ ቀድሞ 1000 ዓመት ቀድሞ የተጻፈ ማኑስክሪፕት ተገኘ፣ የእጅ ጽሑፍ እና የነሱንና የማዞሬትስን ከዛ ደግሞ የአሁኑን ዘመን ሲታይ በጣም በሚገርም ሁኔታ ያለ አንዳች ስህተት ነበር የተገኘ። እንዴት እንደተገኘ ልንገራችሁ። በ1947 ዓመተ ምህረት አንድ መሐመድ ድሂብ የተባለ ወጣት እረኛ በሞት ባህር አካባቢ የጠፋችበትን ፍየል ሊፈልግ ወጣ። ፍየሏን ከገባችበት ዋሻ ለማስወጣት በማሰብ ወደ አንድ ጨለማ ዋሻ ድንጋይ ወረወረ። ድንጋይ ሲወረውር ፍየሏን አይደለም የመታው፣ ሸክላ ነበር የመታው። ሸክላ ሲሰበር ሰማና ምንድን ነው የሰበርኩት አለ። ሁኔታውን ለማጣራት ወደ ዋሻ ውስጥ ሲገባ በጥንታዊ የቆዳ ጥቅልሎች የተሞሉ የሸክላ ማሰሮዎችን አገኘ። እነዚህ የሞት ባህር ጥቅልሎች ወይም ዴድ ሲ ስክሮልስ የሚባሉት ናቸው። በወቅቱ ከሚታወቀው ማንኛውም የዕብራይስጥ ቅጂ በ1000 ዓመታት ቀድመው የተጻፉ ነበሩ እና የሰማው የፍየል ድምፅ አልነበረም፣ የሸክላ መሰበር። በሰማው ድምፅ በመገረም ነው ወደ ውስጥ ገብቶ እነዚህን ጥቅልሎች ለማግኘት የበቃው። እንግዲያውስ መሐመድ ማለት በዚህኛው ሳይድ ያለው ወጣት ነው። አሁን ካደገ በኋላ ነው ፒክቸሩ። እና ምሁራን እነዚህን የ2000 ዓመት ዕድሜ ያላቸው ቅጂዎች ዛሬ ካለን መጽሐፍ ቅዱስ ጋር ሲያነጻጽሩ በማዞሬትስ ምክንያት ጥንቃቄ ምክንያት በትክክል አንድ አይነት ሆነው አግኝተዋቸው የመጽሐፍ ቅዱስ ዲስቶርት እንዳልሆነ ወይም እንዳልተቀየረ ተረጋግጧል። እና በተለይ እነሱ ያደረጉት ጥንቃቄ በብሉይ ኪዳን ላይ ነው። ከነሱ ደግሞ በኋላ የዘመናችን ምሁራን እነዚህ ጥንታዊ ቅጂዎች ከየቦታው ይፈልጋሉ። እንደምታውቁት በሀገራችን እንኳን ብራና የሚፈልጉ ቱሪስቶች አሉ አይደል? ከየገዳሙ ምናምን ብራና ካገኙ ደስ ነው የሚላቸው። እና እነዚህ ምሁራኖች ትልቅ ጀብዱ ፈጽመዋል። አንዱን ልንገራችሁ። ኮንስታንቲን ቮን ቲሸርዶርፍ ይባላል። በ1844 በሲና ተራራ ግርጌ ወዳለው ራቅ ወዳለ ገዳም ሄደ። በገዳሙ ውስጥ በሚገኝ ቤተ መጻሕፍት ውስጥ ጥንታዊ የብራና ወረቀቶች የተሞሉበት አንድ ትልቅ ቅርጫት አየ። ወረቀቶቹ ወደ እሳት ሊቀጣጠሉ ነው የተዘጋጁት እና ቲሸርዶፍ የተባለው ሰው ይሄ ነው እና ሊቃጠሉ ሲሉ እንዴት ነው ብሎ ከቅርጫቱ አውጥቶ ሲመለከታቸው በዓለም ላይ ካሉት እጅግ ጥንታዊ ከ300 ወይም 4ኛው ሴንቸሪ ዓመተ ምህረት ላይ የመጽሐፍ ቅዱስ ቅጂዎች መሆናቸውን ተረዳ። እነዚህን ውድ ቅርሶች ከእሳት ታደጋቸው። የዛሬዎቹ ትክክለኛ እትሞች ወይም ትርጉሞች እንደዚህ አይነት አስገራሚ የምሁራን ድካም ውጤቶች ናቸው። ያገኘው ጽሑፍ ይህንን ይመስላል። የግሪክ ጽሑፍ ነው እና ኮዴክስ ሲናቲከስ ይባላል። በ330 እስከ 360 ባሉ ጊዜ እንደተጻፈ ነው የሚገመተው። እንደምታዩት በ4 ኮለም የተጻፈው እና እንግዲህ ምሁራኖቹ ገና ሲያዩት የቆየና ያልቆየ የሚለዩበት ሚስጥር አላቸው። የቆዩት የአዲስ ኪዳን ጽሑፎች የሚታወቁት በጣም ቀደምት የሆኑት በካፒታል ሌተር ነው የሚጻፉት። ከዛ በኋላ ደግሞ የተጻፉት በስሞል ሌተር ነው የሚጽፏቸው እና ስታዩት ሁሉም ካፒታል ሌተር ነው። በደንብ ካያችሁት ስፔስ እንኳን የለውም።
ሁሉም በቃ በተርታ ነው እና የዛን ጊዜ ገና የስርዓተ ነጥብ ወደ መጽሐፍ ቅዱስ ውስጥ ያልገባበት ጊዜ ነበር እና ይሄ ነው እንግዲህ ኮዴክስ ሲናቲከስ የተባለው። ከዛ በኋላ ለብዙ መጽሐፍ ቅዱስ መተርጎም ከዚህኛው ላይ እየተነሱ ነው የተረጎሙት እና ቲሸርዶርፍ ወረቀቶችን አውጥቶ ሲመለከታቸው ነው እንግዲህ የጥንት መሆናቸውን ያወቀው። ውድ ቅርሶች ነው ከእሳት የታደገው እና የምሁራን ድካም የዛሬዎቹ ትርጉሞች እንደዚህ አይነት አስገራሚ የምሁራን ድካም ውጤቶች ናቸው። ከዋሻ እስከ ገዳማት፣ ከእረኞች እስከ ምሁራን የመጽሐፍ ቅዱስ ቃል በሺዎች የሚቆጠሩ ሰዎች ጥረት ተጠብቆ ዛሬ በእኛ ዘመን ላይ ደርሶልናል ማለት ነው። በእኛም ሀገር ብናይ በየገዳማቱ ሲነበብ እናያለን፣ ሲጠና ጸሎት ሲደረግበት እናያለን። የኢትዮጵያም የግዕዙ ቀደምት ትርጉም ከተጻፈባቸው ወደ ሌላ ቋንቋ ተተርጉሞ ከተጻፈባቸው የግዕዙ ከአንደኛዎች ትውልድ ተርታ የሚመደብ ነው። እንግዲያውስ ኮዴክስ ሲናቲከስ በግሪኩ የተጻፈው ነው። ይሄ ደግሞ ኮዴክስ ቫቲካነስ ይባላል። ይሄኛውም ደግሞ እንደዚሁ ከሌላ ገዳም የተገኘ ነው። በዚህ ብቻ አያቆምም። ግን የሚገርማችሁ ምሁራኑ ትክክለኛውን ጽሑፍ አዳሩ። ነገር ግን አንድ ችግር ነበረ። ችግሩ ምንድን ነው መሰላችሁ? እነዛ ሁሉ የዳኑት ማኑስክሪፕቶች የተጻፉት በግሪክ ነው፣ በሂብሩ ነው። ተራው ሕዝብ ሊያነባቸው በፍጹም አይችልም ነበር። ስለዚህ ይህን የቋንቋ ግድግዳ አፍርሰው ለመተርጎም በየህዝቡ ቋንቋ የደም መስዋዕትነት የሚያስፈልግበት ሆነ እና ምሁራኑ ትክክለኛውን ጽሑፍ ቢያድኑም የቋንቋ ግድግዳውን ለማፍረስ ግን ተቸገሩ። በ15 መቶዎቹ መጽሐፍ ቅዱስ ወደ ተራው ሕዝብ ቋንቋ በተለይ በእንግሊዝኛ ለመተርጎም የሆነውን ልንገራችሁ። ወደዛ ለመተርጎም አገሪቱ ሕግ ነበራት። መጽሐፍ ቅዱስ ወደ እንግሊዝኛ መተርጎም ወንጀል ነበር፣ በቤተ ክርስቲያንም በመንግስት እና ቤተ ክርስቲያን እና መንግስት ቃሉ በላቲን ቋንቋ ለከፍተኛ ባለስልጣናት ብቻ እንዲሆን ይፈልጉ ነበር። መጽሐፍ ቅዱስን በህዝብ ቋንቋ ማግኘት የሚቻለው በደብዳቤ ማሸጊያ ውስጥ በድብቅ ካልሆነ አይቻልም ነበር። ዊሊያም ቲንዴል የተባለ ሰው ንጉስ ብቻ ለምን ያነባል? ባለስልጣን ብቻ ለምን ያነባል? እንዲያውም ተራው ገበሬ ከንጉሱ በተሻለ መንገድ መጽሐፍ ቅዱስ ማወቅ አለበት ብሎ ተነሳ። ዊሊያም ቲንዴል ምሁር ነው። ግሪክ ይችላል፣ ዕብራይስጥ ይችላል። መጽሐፍ ቅዱሱን ለሁሉም ሰው መድረስ አለበት ብሎ ሲያስብ ይህንን መተርጎም ሲጀምር ህይወቱ አደጋ ላይ ወደቀ። ሊይዙት ሲፈልጉ ሲታደን ከእንግሊዝ ወደ አውሮፓ ሸሸ። በስደት ላይ አገር ውስጥ እያለ ተረጎሙ። ቲንዴል በመንግስት ሲታደን ወደ አውሮፓ ሸሽቶ ጽሑፉን በጥንቃቄ ተርጉሞ በጥጥና በዱቄት ማሸጊያ ውስጥ ደብቆ ወደ እንግሊዝ ሀገር አሹልኮ አስገባው። እያንዳንዱ ገጽ የተሸከመው የእውቀት ነፃነትና ተስፋ ነበረ። ቲንዴል የተረጎመው መጽሐፍ በጥጥ በዱቄት ማሸጊያ ሲገባ ይሄ ነፃነትን የሚያደርግ ግን አንድ ነገር ሆነ። በሚያሳዝን ሁኔታ ቲንዴል በጓደኛው ተከዳ። የቃሉን ነፃነት ለህዝብ ለማምጣት የተጓዘ ሰው የቅርቤ በሚለው ሰው ክህደት ገጠመው። ከዛ ቲንዴል ታሰረ፣ በቁጥጥር ስር ዋለ። በ1536 ቲንዴል በምሰሶ ላይ ታንቆ ታስሮ መጽሐፍ ቅዱስን ስለተረጎመ በእሳት ተቃጥሎ ተገደለ። ቃሉን ለህዝብ ለማድረስ ህይወቱን እንደ ዋጋ ከፈለ። በዚያን ጊዜ የጸለየው የመጨረሻ ጸሎት እንደዚህ የሚል ነበር። ጌታ ሆይ አለ፣ የእንግሊዝ ንጉሥ አይኖች ክፈት የሚል ጸሎት አደረገ። ይህንን ጸሎት ሲያደርግ ህይወቱን ሰጠ። ከ3 ዓመት በኋላ በ1539 ንጉሱ መጽሐፍ ቅዱስ በእንግሊዝኛ እንዲነበብ ፈቀደ።
የቲንደል ጸሎት ተመለሰ። ቃሉ ለሁሉም ሰዎች ተከፈተ። ቲንዴል በእሳት ነደደ። ብዙዎች መስዋዕትነት አደረጉ። ዊክሊፍ፣ ጆን ሃስ፣ ጀሮም፣ ዊሊያም ቲንድል እነዚህ ሁሉ መስዋዕትነት በወቅቱ የከፈሉ ናቸው። መጽሐፉ ኢሳይያስ 40 ቁጥር 8 ሳሩ ይደርቃል፣ አበባው ይረግፋል፣ የእግዚአብሔር ቃል ግን ለዘላለም ይኖራል እና እነ ቲንድል ቢሄዱም ንጉሶች ቢያልፉም ቃሉ ግን አሁንም አለ እና ይሄ ሁሉ የቋንቋ ግድግዳ የተበረገደው እንበል በእነዚህ መስዋዕትነት ነበር። ሌላ ደግሞ ነገር ተፈጠረ። መጽሐፍ ቅዱስ አሁንም ከጥቂት ሊቃን እጅ ወደ ብዙሃን ሕዝብ ለማድረስ አንድ አብዮት፣ የቴክኖሎጂ አብዮት አስፈለገ። ይሄም የጉተንበርግ ድራማ እንለዋለን። በ1440 ላይ ነው። አውሮፓ መጽሐፍ ቅዱስ ማግኘት አልቻሉም። መጽሐፍ ቅዱስን በእጅ ነው የሚተረጎመው የሚጻፈው እና አንድ መጽሐፍ ቅዱስ ለመተርጎም እና ለመጻፍ ኮፒ ለማድረግ 1 ዓመት ይፈጅ ነበር። ለመግዛት የአንድ ቤት ዋጋ ያህል ገንዘብ ያስከፍላል እና የአንድ ሰው የ3 ዓመት የሴክሬታሪ የተባለ ሰው ክላርክ የሱ የ3 ዓመት ደሞዝ ግብሩ ሳይቆረጥ እና ወይም አንድ ቤት የሚገዛ ነው። በቤተ ክርስቲያን ደግሞ መጽሐፍ ቅዱሶች መድረክ ላይ ሁልጊዜ አሉ፣ ግን ሁልጊዜ በሰንሰለት ታስረው ነው ያሉት። መጽሐፍ ቅዱስ ለምንድን ነው? አንዱ ሰው መጥቶ ከወሰደው ትልቅ ቤት እንደሰረቀ ነው የሚቆጠረው እና በጣም ዋጋው ኃይለኛ ስለሆነ ሁልጊዜ በሰንሰለት መጽሐፍ ቅዱስ ይቆለፍ ነበረ እና ጉተንበርግ የተባለው ሰው መነኩሴም አይደለም፣ ምሁርም አልነበረም፣ አንጥረኛ ነበረ። የከበሩ ድንጋዮችን የሚቀርጽ ባለሙያ ነበር። ከጋሉ ብረቶች ጋር እንዴት እንደሚሰራ፣ ቅይጥ ብረቶችን ወደ ቅርጾች እንዴት እንደሚያፈልስ ያውቅ ነበር። ለ10 ዓመታት ያህል የጥበብ ተቋም በሚለው በድብቅ ሲሰራ ቆየ። ብዙዎች እየመጡ ምንድን ነው የሚሰራው ብለው ይሰልሉታ የእሱን ቴክኖሎጂ ሊሰርቁ። እሱ ግን ደብቆ ለ10 ዓመት ያንን ሲመራመር ከቆየ በኋላ ከዚያ ከባድ የወይን መጭመቂያ የእንጨት ማሽን በማሻሻል በወረቀት ላይ የማይበላሽ አዲስ በዘይት የተሰራ ጥቁር ቀለም ፈለሰፈና ወደ ስራ ገባ። ግቡ የላቲንኛውን መጽሐፍ ቅዱስ ማተም ነበረ ዓላማው እና ይህንን ሊሰራ ፈልጎ ወደ እዛ ቢገባ ምንድነው የሆነው? ብዙ ገንዘብ አስፈልገው። በሺዎች የሚቆጠሩ የብረት ፊደላት መቅረጽ ነበረበት። 6 ግዙፍ ማተሚያ ማሽኖች መግዛት ነበረበት። ከ100,000 በላይ የጥጃ ቆዳዎች ማዘጋጀት ነበረበት። ይሄ ሁሉ በጣም ገንዘብ ጠይቃል። ስለዚህ ከአንድ ሰው ዮሐን ፉስት የተባለ ሰው ሄዶ አራጣ አበዳሪ ነው፣ እንደዚህ ነገር ልሰራ ስለሆነ ብሎ ተበደረ እና ሲበደር በወቅቱ 800 ጊልደር ይባላል። አሁን ዋጋው ምን ያህል እንደሚሆን ስገምት ነበረ እና ኢንተርኔት ላይ ሳይ ከ100 እስከ 300,000 ዶላር ይደርሳል ይላል እና ያንን በዛ ሞከረ። ግማሽ ያህል ሄደና አሁንም ገንዘብ ተጨማሪ ያስፈልገው እንደገና አራጣ አበዳሪው ጋር ሄደና ተበደረ። 800 ጨመረ እና ፉስት ግን አንድ ቅድመ ሁኔታ አደረገ። ምንድነው ያደረገው? እኔ የማደጎ ልጄን ካንተ ጋራ ይህን ስራ እንዲለምድ እፈልጋለሁ ይግባል። በዛ ተስማሙ። አበደረው እና የስራ ቦታው ትርምስ የበዛበት ጩኸት የሚሰማበት ክፍል ነበር። ፊደል አቀናባሪዎች በ100,000 የሚቆጠሩትን ነጠላ የብረት ፊደላት ከኋላ ወደፊት በማዕቀፉ ላይ አስተካክለው ይደረድራሉ። ቀለም ይቀቧቸዋል። ከባዱን የእንጨት ማተሚያ
መሳቢያ ወደ ታች ይስባሉ። ከዛ ምን ወጣ? ለመጀመሪያ ጊዜ ባለ 42 መስመር መጽሐፍ ቅዱስ ምናልባትም እስከ ዛሬ ጊዜ ከተፈጠሩት መጽሐፍቶች ሁሉ እጅግ ውብ የሆነው ወጣ። ጉተንበርግ ለመጀመሪያ ጊዜ በአጭር ጊዜ ውስጥ 180 የመጽሐፍ ቅዱስ ቅጂዎች በተሳካ ሁኔታ አተመ። ደስ ይላል አይደል? ጉተንበርግ ማለት ይሄ ነው። መጽሐፍ ቅዱሱ ባለ 42ቱ መስመር መጽሐፍ ቅዱስ ግን ክህደት ገጠመው። በ1955 ዓመተ ምህረት መጽሐፍ ቅዱሶቹ ለሽያጭ ዝግጁ በሆኑበት ትክክለኛ ሰዓት ፉስት ማነው? ፉስት አራጣ አበዳሪ አደጋ ጣለ። ምን ይመሰላችሁ? ገንዘቡን አምጣለ። ከፍተኛ ትርፍ ሊያመጣ መሆኑን ሲያውቅ በድንገት ገንዘቡን ከነወለዱ እንዲመልስለት ጠየቀ። የለኝም ሲለው ወደ ፍርድ ቤት ሄደ። ጉተንበርግ ገና ጥሬ ገንዘብ በእጁ እንደሌለው ይታወቃል። ፉስት ጉተንበርግን ወደ ፍርድ ቤት አቀረበው። ከዛ በጉተንበርግ ላይ የማደጎው ልጅ ሾፈር የተባለው መሰከረበት። ስለዚህ ጉተንበርግ ሁሉንም ነገር አጣ። ፍርድ ቤቱ ለባለጠጋው አራጣ አበዳሪ ፈረደ። ጉተንበርግ ሙሉ ለሙሉ ከሰረ። ፉስትና ሾፈር መጽሐፍ ቅዱሶቹን በመሸጥ ከፍተኛ ሀብታም ሆኑበት። ለዓለም የማተሚያው ማሽን ያበረከተው ዮሐንስ ጉተንበርግ ግን ሳንቲም አልባ ሆኖ የሕይወት ዘመን ድካሙን ተነጥቆ ከ10 ዓመታት በኋላ በድህነት ብዙ ሳይታወስ ማንም ሳያስታውሰው ሞተ እና መጽሐፍ ቅዱስ እንኳ አንድም አልተወለት። እንግዲህ እያንዳንዱ መጽሐፍ አንዳንድ ቤት እንደሆነ አስቡ። 180 መጽሐፍ ቅዱስ። የጉተንበርግ መስዋዕትነት ግን በወቅቱ እሱ ለስራ ሲነሳ 30 ሺህ ነበረ በአውሮፓ ውስጥ የነበሩ መጽሐፍ ቅዱሶች ብዛት። ከ50 ዓመት በኋላ 20 ሚሊዮን ደረሰ በማተም ስለሚወጣ። ከ100 ዓመት በኋላ ደግሞ 200 ሚሊዮን መጽሐፍ ቅዱስ ተባዛ እና የጉተንበርግ የልብ ስብራት ሳይታወቅ ትልቅ ግድብ አፈረሰ። የመጽሐፍ ቅዱስ መሸጫ ዋጋ ቀስ በቀስ ቀነሰ። ማተሚያ ማሽኑ ልሂቃኑ በቅዱሳት መጽሐፍ ላይ የነበራቸውን ብቸኛ ቁጥጥር አፈረሰው። ይሄ ለዊሊያም ቲንዳል፣ ለማርቲን ሉተር ትልቅ መንገድ ጠረገ። በጀርመን የሚገኝ አንድ የከሰረ የብረት ሰራተኛ የጥበብ ተቋሙን ተስፋ ላለመቁረጥ ስለወሰነ የእግዚአብሔር ቃል ከቤተ ክርስቲያን አውደ ምሕረት ሰንሰለቶች ተፈቶ በማተሚያ ማሽን ውስጥ አልፎ ወደ መላው ዓለም ደረሰ። ይሄ ደስ የሚል ነው። ጉተንበርግ ማተሚያ ማሽኑ በኋላ ከሞተ በኋላ ያው ዓለም ከሞተ ነው አይደል የሚያደንቀው፣ ሐውልት ይሰራለታል። ማተሚያ ማሽኑ እነዛ የፈጠራቸው በሺህ የሚቆጠሩ ቃላት ሁሉ ፊደሎች ሁሉ ተነጠቀ። መጽሐፍት በርካሽ ዋጋ መታተም ሲጀምሩ ቃሉን ለማግኘት በሰዎች ልብ ውስጥ የነበረው ጥማት በግልጽ መታየት ጀመረ። በ1800 በዌልስ የምትኖር ሜሪ ጆንስ የምትባለ የ15 ዓመት ወጣት ሴት ልጅ በገዛ ቋንቋ መጽሐፍ ቅዱስ እንዲኖራት አጥብቃ ትፈልግ ነበረ። ነገር ግን መጽሐፉ አሁንም ውድና ብርቅ ነበረ። ለአብዛኞቹ በተለይ ኢኮኖሚያ ዝቅተኛ ለሆኑት በራሳቸው ቋንቋ የተጻፈ መጽሐፍ ቅዱስ ማግኘት ህልም ብቻ ነበረ። ናቺ ልጅ ገና በ9 ዓመቷ ሜሪ ጆንስ መጽሐፍ ቅዱስ እገዛለሁ ብላ ለ6 ዓመት ሳንቲሞች አጠራቀመች። 15 ዓመት ሲሞላት እቺ ልጃገረድ ሩቅ መንገድ ተጉዛ ሄደች። ስንት ኪሎ ሜትር? 42 ኪሎ ሜትር በእግሯ ሄደች። በእግሯ በጫማም አይደለም። በጫማ ያው ሁሉ ከሄደች ያልቃል፣ ሌላ ወጪ ነው። ስለዚህ ጫማዋን እዚህ ላይ አርጋ በባዶ እግሯ ነበር ሄደችው። ለ6 ዓመት የቆጠበችውን ሂሳብ
በገንዛ ቋንቋ መጽሐፍ ቅዱስን ለማንበብ ብላ ሜሪ ጆንስ የከፈለችው ዋጋ በገንዘብ ብቻ አልነበረ። መጽሐፉን ለመግዛት 42 ኪሎ ሜትር ተራራማ መንገድ በባዶ እግሯ ተጓዘች እና እንደዛ ሄዳ ይህንን የሰማ የሃይማኖት አባት የልጃገረዲቱን ታሪክ ሲሰማ ልቡ በጣም ተነካ። የሜሪ ጆንስ እንባና ቁርጠኝነት አንድ ሰው ለቃሉ ሊከፍለው የሚችለው ዋጋ በግልጽ ስላሳየ የዚችን ታሪክ የልጅ ታሪክ ተጠቅሞ አንድ ኢንስቲትዩት አቋቁሞ ምን ይባላል መሰላችሁ? የዌልስ ልጃገረዶች እንደዚህ ስለሚለብሱ ነው። ምንድን ነው? የብሪቲሽና የውጭ ሀገር መጽሐፍ ቅዱስ ማህበር የሚባል ተቋቋመ። ይሄ ማህበር ለብዙ ቋንቋ መጽሐፍ ቅዱስ እንዲተረጎም እየረዳ ነበረ እና የብዙዎችን እንደ ሜሪ ጆንስ ያሉ ጥማት ያላቸውን ያረካ ነበረ እና ሜሪ ጆንስ 42 ኪሎ ሜትር ተጓዘች። የመጽሐፍ ቅዱስ በሪቻርድ ቻርልስ ተቋቋመ። መጽሐፍ ቅዱስ ደግሞ በሺህ ቋንቋዎች ተተረጎመ። የተጀመረው ንቅናቄ ጽሑፉን ወደ ሺህ ቋንቋዎች አደረሰው። በሰው ልጆች ውስጥ የነበረው ጥማት በመጨረሻ ተሟላ። የተጀመረው በአንዲት ልጅ ቁርጠኝነት ነበረ። በሷ ቁርጠኝነት ምክንያት መጽሐፍ ቅዱስ በብዙ ሺህ ቋንቋዎች ሊተረጎም በቃ እና ሜሪ ጆንስ መጽሐፍ ቅዱስ ለማግኘት 42 ኪሎ ሜትር ተጓዘች። ዛሬ ግን ዘመኑ ተቀይሯል። ቃሉ እናንተ ያላችሁበት ድረስ መጥቷል። ከጉተንበርግ በኋላ 500 ዓመታት በላይ መጽሐፍ ቅዱስ በወረቀትና በቀለም ብቻ ይታተም ነበር። ቃሉ ወደ ሰዎች ለመድረስ ብዙ ጊዜ፣ ብዙ ገንዘብ፣ ብዙ ጉዞ ይጠይቅ ነበረ። አሁን ግን ዘመኑ ተለወጠ። ቦቢ ግሩንወልድ የተባለ የቴክኖሎጂ ፈጣሪ በአየር ማረፊያ ውስጥ ተቀምጦ እያለ አንድ ጥያቄ አንጎሉን ወረረው ይላል። ከቤቴ ስወጣ ሞባይሌን በፍጹም አረሳ። ስለዚህ መጽሐፍ ቅዱሴ ሞባይሌ ላይ እንዴት ነው ማስቀመጥ የምችለው ብሎ ጠየቀ። ይሄ የቴክኖሎጂ ፈጣሪ ሰው ቦቢ ግሩንወልድ ይህንን ሐሳብ ወደ ተግባር በማምጣት ዩ ቨርዥን የተባለውን የሞባይል መተግበሪያ ለመጀመሪያ ጊዜ ፈጠረ። መጽሐፍ ቅዱስ በሞባይል ስልክ ላይ ማንበብ በሚያስችል መተግበሪያ በነፃ በቀላሉ በየትኛውም ቦታ እንዲገኝ ሆነ። በነፃ በሁሉም ስልክ በየትኛውም ቦታ። ዛሬ ዩ ቨርዥን የተባለው አፕሊኬሽን ከ700 ሚሊዮን ስልኮች ላይ ይገኛል። በአንድ ሰው አንጎል ውስጥ የተወጠነ ሐሳብ ዓለምን ቀየረ። መጽሐፍ ቅዱስ አሁን ከፖኬታችን አይርቅ። ሁላችንም በየሞባይላችን ላይ እናገኛለን። ከድምፅ የጀመረው ይሄ ሁሉ የብራናን የተለያየ ዘመን አልፎ አሁን በየስማርትፎናችን ላይ ይገኛል። ደግሞ ሌላ ባህል መጣ። ወደ ቀድሞ እንመልስ የሚል ምንድን ነው? በሶላር የሚሰሩ ድምፅ መቅረጸ ድምፆች፣ መጽሐፍ ቅዱሶች ራቅ ወዳሉ ጫካዎች፣ ስልክ ወደሌለባቸው ማህበረሰቦች ለማሸጋገር ይሄንን የመሰሉ መቅረጸ ድምፅ የቃል ትውፊትን እንደገና የሚመልስ መጽሐፍ ቅዱስ በዚህ ውስጥ ይቀመጣል። በድምፅ ሰዎች በየሩቅ ያሉ ሁሉ ያገኙታል፣ ይነኩታል። ባትሪው በጣም ረጅም ነው። በሶላር የሚታደስ ነው እና እንደገና በፊት በእሳት ዙሪያ ተቀምጠው ይሰሙት የነበረው አሁን ደግሞ በየተንቀሳቃሽ ሞባይል የሚሰሙበት ዘመን መጣ እና አሁን በመጨረሻ በእኛ ዘመን ደግሞ አርቲፊሻል ኢንቴሊጀንስ ኤአይ የምንለው 25 ዓመት የሚፈጀውን የትርጉም ስራ ወደ 3 ዓመት
በማሳጠር ላይ ይገኛል። አሁን ደግሞ ሕይወት ዘመናችን መጽሐፍ ቅዱስ በዓለም ላይ ወዳሉ ሁሉ ቋንቋዎች እንዲተረጎም ኤአይ ራሱ እያገዘ ነው ያለው። ድሮ በባህላዊ ትርጉም አንድ መጽሐፍ ቅዱስ ለመተርጎም ወደ አንድ ቋንቋ 25 ዓመት ይፈጃል። አሁን በኤአይ ድጋፍ ደግሞ በ3 ዓመት። ሜሪ ጆንስ 42 ኪሎ ሜትር ተጓዘች። ዛሬ ግን እኔና እናንተ ጋር ቃሉ ወዳለንበት መጣ። በሞባይል፣ በድምፅ፣ በኤአይ መጽሐፍ ቅዱስ ወደ ዓለም ላይ ወዳሉ ሁሉም ቋንቋዎች እየተዳረሰ ነው። እንግዲያውስ በዘመናት ታሪክ ውስጥ መጽሐፍ ቅዱስ ልብሱን ብዙ ጊዜ ቀያይሯል። ከድምፅ ወደ ትውስታ ከተቀየረ በኋላ የድንጋይ ጽላቶችን እንደ ልብስ ለብሷል። የፓፒረስ የቄጤማ ጥቅልሎችን፣ የብራና ጥቅልሎችን፣ በጥራዝ የተሰፉ መጽሐፍትን፣ በእጅ የተጻፉ ሰነዶችን፣ የታተሙ ገጾችን፣ የኪስ እትሞችን ታስታውሳላችሁ? ድሮ ፖኬት ባይብል የሚያስታውሳል? በኮሚኒስት ጊዜ ሁላችንም ያው በኪሳችን የምንይዛት ጥቃቅን በጣም አይን የሚያደክም መጽሐፍ ቅዱስ ነበረ። የኪስ እትሞች፣ የብሬል ጽሑፎችን ለዓይነ ስውራን የሚሆን የድምፅ ቅጂዎችን፣ የኮምፒውተር ስክሪኖችን፣ ስማርት ስልኮችንና አሁን ደግሞ በኤአይ የታገዙ የጥናት መሳሪያዎችን ሳይቀር መጽሐፍ ቅዱስ ለብሷል። ልብሱ ቢቀያየርም መልእክቱ ግን ያው በእያንዳንዱ ትውልድ ውስጥ የጀመረው ጉዞ አሁንም አላቋረጠም። መጽሐፍ ቅዱስ የሕግጋት፣ የታሪኮች ወይም የዶክትሪን የትምህርተ መለኮት መጽሐፍ ብቻ አይደለም። ይልቁንም ከፍጥረት ጀምሮ በኃጢአት አሳዛኝ ውድቀት ውስጥ አልፎ በመስቀል ላይ ወደ ተፈጸመው ቤዛነትና በመጨረሻም ወደ ፍጥረት ሁሉ መታደስ የሚያደርሰውና በኢየሱስ ክርስቶስ የተገለጠው የእግዚአብሔር ፍቅር ታሪክ ነው። የፍቅር ታሪክ ነው መጽሐፍ ቅዱስ። እግዚአብሔር ፍጹም የሆነውን ዓለም በመፍጠሩ ይጀምራል። እንዲሁም እግዚአብሔር ፍጹም የሆነውን ዓለም እንደገና በመፍጠር ያበቃል። በእነዚህ ሁለት ገነቶች መካከል አንድ ደግሞ በመካከል ይቆማል። መስቀል ነው የቆመው። እንግዲህ አስገራሚው የመጽሐፍ ቅዱስ ጉዞ እግዚአብሔር ተናገረ፣ ሰዎች አስታወሱ፣ ሰዎች ጻፉ፣ መጻሕፍት ተሰባሰቡ፣ ጸሐፍት ጠብቀው አቆዩአቸው፣ የብራና ጽሑፎች ተረፉ፣ ምሁራን አነጻጸሯቸው፣ ተርጓሚዎች ወደ ተለያዩ ቋንቋዎች አሻገሯቸው፣ አታሚዎች አባዟቸው፣ ቴክኖሎጂ አሰራጫቸው። ዓለምም ዛሬም ማንበቡን ቀጥሏል። እንግዲህ በአንድ ስዕል ከፈለጋችሁ ታሪኩ ይሄንን ይመስላል። ከኦራል ትራዲሽን ጀምሮ እስከ ዲጂታል ዘመን ያለው የመጽሐፍ ቅዱስን ሂደት የሚያሳይ ስዕል ነው። በእንደዚህ አይነት ወደ ዘመናችን ደርሷል። ወደ ቤታችን አለ። ማንም አሁን የለኝም አልሰማሁም ሊል የሚችል አይደለም ማለት ነው። ታሪኩ የመጽሐፍ ቅዱስ ይሄንን ይመስላል። ናል እግዚአብሔር ይባርክልኝ። ያቤት መዝሙር 119ን በቃል ያቀርቡልናል። ከማቅረቡ በፊት አንዳንድ ጥያቄዎች ጠይቀውና እነሱን ካስበቃ በኋላ መዝሙር 119ን ይነግረናል። ያውን የተናገረ ያለው ግን እስኪ አንተ ንገረን፣ ምንድን ነው የምታቀርቡልኝ? መዝሙረ ዳዊት 119 በጣም ጥሩ። ማን የጻፈው? ዳዊት። ዳዊት። እንዴት ነው መዝሙር 119 የተጻፈው? የዕብራይስጥ ፊደላትን በመጠቀም። እድሜህን ግን አልነገርከንም። ስንት ዓመት ይላል? 7 በደንብ ንገራቸው። 7 ዓመት። እሺ፣ ስንት ፊደላት ናቸው የዕብራይስጡ ቃላት? 22 ፊደላት። 22 ፊደላት። ስለዚህ ከየትኛው ፊደል ጀምሮ እስከ የትኛው ነው መዝሙር 119? ከአሊፍ ጀምሮ በታው ያልቃል። በአሊፍ ጀምሮ በታው ያልቃል። ስለዚህ በእያንዳንዱ ፊደል ስር ስንት ቁጥር አለ? 8 ቁጥር። 8 ቁጥር።
ስለዚህ 8 ቁጥር በ22 ተባዝቶ ስንት ይመጣል ማለት ነው? አጠቃላይ ቁጥሩ 176 እሺ የመጨረሻ ጥያቄ መዝሙር 119 ስለምንድን ነው የሚናገር? ስለ እግዚአብሔር ሕግና እግዚአብሔርን በመታዘዝ እንዴት ደስታና ሰላም እንደምናገኝ። አሊፍ በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። ምስክሩን የሚፈልጉ በፍጹም ልብ የሚሹ ምስጉኖች ናቸው። አመፅንም አያደርጉም፣ በመንገዶቹም ይሄዳሉ። ትእዛዛትን እጅግ እንጠብቅ ዘንድ አንተ አዘዝክ። ሥርዓትን ለመጠበቅ መንገዶች ይቀኑ ዘንድ እወድ ነበር። ትእዛዝን ሁሉ ስመለከት በዛን ጊዜ አላፍርም። አቤቱ የጽድቅህን ፍርድ ስማ፣ በቅን ልብ አመሰግናለሁ። ሥርዓትን እጠብቃለሁ፣ በፍጹም አትጣለኝ። ቤት ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግኩ፣ ከትእዛዛት አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወሩ። አቤቱ አንተ ብሩክ ነህ፣ ሥርዓትን አስተምረኝ። የአፍን ፍርድ ሁሉ በከንፈሬ ነገርኩ፣ እንደ ብልጥግና ሁሉ። በምስክር መንገድ ደስ አለኝ፣ ትእዛዝንም አሰላስላለሁ። መንገድንም እፈልጋለሁ፣ በትእዛዝም ደስ ይለኛል። ቃልንም አልረሳም። ጋሜል ለባሪያ መልካም አድርግ፣ ሕያው እንደሆንክ ቃልን እንድጠብቅ ዓይኖቼን ክፈት። ከሕግም ተአምራትን አያለሁ። እኔ በምድር እንግዳ ነኝ፣ ትእዛዝን ከኔ አትሰውር። ነፍሴ ሁልጊዜ ፍርድን እጅግ ናፈቀች። ከትእዛዛት የሳቱትን ትዕቢተኞችና ርጉማንን ዘለፍን። ምስክርን ፈልጌአለሁና ስድብና ነውርን ከኔ አርቅ። አለቆች ደግሞ ተቀምጠው እኔን አሙኝ፣ ባሪያ ግን ሕግን ያሰላስል ነበር። ምስክር ተድላዬ ነው፣ ሥርዓትን መካሪ ነው። ዳሌት ነፍሴ ለምድር ተጠጋች፣ እንደ ቃል ሕያው አድርገኝ። መንገድህን ነገርኩ ሰማኸኝም፣ ሥርዓትን አስተምረኝ። የሥርዓትን መንገድ እንዳስተውል አድርገኝ፣ ታምራትንም አሰላስላለሁ። ከሐዘን የተነሳ ነፍሴ አንቀላፋ፣ በቃልህ ጠንክረኝ። የዓመፅን መንገድ ከኔ አርቅ፣ በሕግህም ማረኝ። የእውነትን መንገድ መረጥ፣ ፍርድንም አልረሳሁም። አቤቱ ምስክርን ተጠጋሁ፣ አታሳፍረኝ። ልቤም ባሰፋው ጊዜ በትእዛዝ መንገድ ሮጥ። አቤቱ የሥርዓትን መንገድ አስተምረኝ፣ ሁልጊዜም እፈልገዋለሁ። እንዳስተውል አድርገኝ፣ ሕግንም እፈልገዋለሁ። በፍጹም ልቤ እጠብቀዋለሁ። እርሷን ወድጃለሁና የትእዛዝን መንገድ ምራኝ። ልቤን ወደ ምስክር አዘንብል፣ ወደ ስስትም አይል። ከንቱ ነገር እንዳያዩ ዓይኖቼ መልስ፣ በመንገድም ሕያው አድርገኝ። እንዲፈራ ባሪያን በቃል አስረው። ፍርድህ መልካም ናትና የተጠራጠርኩትን ስድብ ከኔ አርቅ። እነሆ ትእዛዝን ናፈቅሁ፣ በጽድቅ ሕያው አድርገኝ። አቤቱ እንደ ቃልህ ምሕረትና መድኃኒትን ስጡኝ። በቃልህ ታምኛለሁና ለሚሰድቡኝ በነገር እመልስላቸዋለሁ። በፍርድህም ታምኛለሁና የእውነትን ቃል ከአፌ ፈጽመህ አታርቅ። ለዘላለም አለ ሁልጊዜ ሕግህን እጠብቃለሁ። ትእዛዝን ፈልጌአለሁና አስፍቼ እሄዳለሁ። በነገሥታት ፊት ምስክርን እናገራለሁ፣ አላፍርም። እጅግም በወደድካቸው በትእዛዛትህ ደስ ይለኛል። እጆቼን ወደ ወደድኳቸው ወደ ትእዛዛትህ አነሳለሁ፣ ሥርዓትንም አሰላስላለሁ። ዛይ ለባሪያ ተስፋ ያስደረግከው ቃልህን አስብ። ቃልህ ሕያው አድርጎኛልና እቺ በመከሬ ደስ አሰኘችኝ። ትዕቢተኞች እጅግ አመፁ፣ እኔ ግን ከሕግ አልራቅሁ። ከጥንት የነበረው ፍርድን አሰብሁ፣ አቤቱ ተጽናናሁ። ሕግን ከተውሁ ከሐዘኖች የተነሳ ሐዘን ያዘኝ። በእንግድነቴ አገር ሥርዓትህ መዝሙር ሆነችኝ። አቤቱ በሌሊት ስምህን አሰብሁ፣ ሕግንም ጠበቅሁ። ትእዛዛትን ፈልጌአለሁና ይህች ሆነችልኝ። እግዚአብሔር ክፍሌ ነው፣ ሕግን እጠብቃለሁ አልሁ። በፍጹም ልቤ ወደ ፊትህ ተማለልሁ። እንደ ቃልህ ማረኝ፣ ስለ መንገዶችህ አሰብሁ። እግሬንም ወደ ምስክሮችህ መለስሁ። ትእዛዝንም ለመጠበቅ ጨከንሁ፣ አልዘገየሁም። የኃጥአን ገውሪት ተተበተቡብኝ፣ ሕግህን ግን አልረሳሁም። ስለ ጽድቅ ፍርድ በእኩለ ሌሊት አመሰግንህ ዘንድ እነሣለሁ። እኔ ለሚፈሩ ሁሉ ትእዛዝንም ለሚጠብቁ ባልንጀራ ነኝ። አቤቱ ምሕረትህ በምድር ሁሉ ላይ ሥርዓትንም አስተምረኝ። አቤቱ እንደ ቃልህ ለባሪያ መልካም አደረግህ።
በትእዛዛትህ ታምኛለሁና መልካምን ምክርና እውቀትን አስተምረኝ። እኔ ሳልጨነቅ ሳት አሁን ግን ቃልን ጠብቅ። አቤቱ አንተ ቸር ነህ፣ በቸርነትም ሥርዓትን አስተምረኝ። የትዕቢተኞች ዓመፅ በላይ በዛ፣ እኔ ግን በፍጹም ልቤ ትእዛዝን እፈልጋለሁ። ልባቸው እንደ ወተት ረጋ፣ እኔ ግን በሕግ ደስ ይለኛል። ትእዛዝን እማር ዘንድ ያስጨነቅኸኝ መልካም ሆነልኝ። ከአእላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል። ዮድ እጆች ሰሩ አበዛጁኝም፣ እንዳስተውል አድርገኝ። ትእዛዝንም እማራለሁ። በቃልህ ታምኛለሁና የሚፈሩኝ እኔን አይተው ደስ ይላቸዋል። አቤቱ ፍርድህ ጽድቅ እንደሆነች በእውነትም እንዳስቸከርከኝ አወቅሁ። ምሕረትህ ለመጽናናቴ ትሁነኝ፣ እንደ ቃልም ለባሪያህ ይሁን። ሕግህ ተድላዬ ናትና ቸርነትህ ትምጣልኝ። በሕይወትህ ልኑር። ትዕቢተኞች በዓመፅ ጠምመውብኛልና ይፈሩኝ፣ እኔ ግን በትእዛዝህ እጫወታለሁ። የሚፈሩና ምስክሮችን የሚያውቁኝ ይመለሱ፣ እንዳላፍር ልቤ በሥርዓትህ ቀና ይሁን። ካፍ ነፍሴ መድኃኒትህን ናፈቀች፣ በቃልህም ታመንሁ። መቼ ታጽናናኛለህ እያልሁ ዓይኖቼ ስለ ቃልህ ፈዘዙ። በጢስ እንዳለ ኮማንዶ ሆኛለሁና ሥርዓትህን ግን አልረሳሁም። የባሪያህ ዘመኖች ስንት ናቸው? በሚያሳድዱኝስ ላይ መቼ ትፈርድልኛለህ? ኃጢአተኞች ጨዋታን ነገሩ፣ አቤቱ እንደ ሕግ ግን አይደለም። ትእዛዛት ሁሉ እውነት ናቸው። በዓመፅ አሳድደውኛልና እርዳኝ። ከምድር ሊያጠፉኝ ጥቂት ቀርቷቸው ነበር፣ እኔ ግን ትእዛዝን አልተውኩም። እንደ ምሕረትህ ሕያው አድርገኝ፣ የአፍህንም ምስክር እጠብቃለሁ። ላሜን አቤቱ ቃልህ በሰማይ ለዘላለም ይኖራል። እውነትህ ለልጅ ልጅ ነው። ምድርም መሠረትካት፣ እርሷም ትኖራለች። ሁሉም ባሪያዎች ናቸውና ቀኑ በትእዛዝህ ይኖራል። ሕግህ ተድላዬ ባይሆን ቀድሞ በጉስቁልናዬ በጠፋሁ ነበር። በእርሱ ሕያው አድርገኸኛልና ፍርድን ለዘላለም አልረሳም። እኔ ያንተ ነኝ፣ ፍርድን ፈልጌአለሁና አድነኝ። ኃጢአተኞች አኩርተውኝ ዘንድ ጠበቁ፣ ምስክርን ግን መረመርሁ። የሥራን ሁሉ ፍጻሜ አየሁ፣ ትእዛዝህ ግን እጅግ ሰፊ ነው። ሜን አቤቱ ግን እንደምን እጅግ ወደድህ! ቀኑን ሁሉ እርሱ ትዝታዬ ነው። ለዘላለም ለእኔ ነውና ትእዛዝህ ከጠላቶቼ ይልቅ አስታደረገኝ። ምስክርህ ትዝታዬ ነውና ካስተዋሉ ሁሉ ይልቅ አስተዋልሁ። ትእዛዝህን ፈልጌአለሁና ከሽማግሌዎች ይልቅ አስተዋልሁ። ቃልህን እጠብቅ ዘንድ ከክፉ መንገድ ሁሉ እግሬን ከለከልሁ። አስተምረኸኛልና ከፍርድ አልራቅሁም። ቃልህ ለጕሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ለአፌ ጣፈጠኝ። ከትእዛዝህ የተነሣ አስተዋልሁ፣ ስለዚህ ሐሰትን መንገድ ጠላሁ። ሎል ሕግ ለእግሬ መብራት ለመንገዴም ብርሃን ነው። የጽድቅን ፍርድ እጠብቅ ዘንድ ማልሁ፣ አጸናሁ፣ እጅግም ተቸገርሁ። አቤቱ እንደ ቃልህ ሕያው አድርገኝ። አቤቱ ከአፍህ የሚወጣውን ቃል ውደድ፣ ፍርድንም አስተምረኝ። ነፍሴ ሁልጊዜ በእጅህ ውስጥ ናት፣ ሕግህን ግን አልረሳሁም። ኃጢአተኞች ወጥመድን ዘረጉብኝ፣ ከትእዛዝህ ግን አልሳትሁም። የልቤ ደስታ ነውና ምስክርን ለዘላለም አልረሳም። ለዘላለም ለፍጻሜው ትእዛዝን አደርግ ዘንድ ልቤን አዘነበልሁ። ሳምኬት ዓመፀኞችን ጠላሁ፣ ሕግህን ግን ወደድሁ። አንተ ረዳቴና መጠጊያዬ ነህ፣ በቃልህም ተማመንሁ። እናንተ ኃጢአተኞች ከእኔ ራቁ፣ የአምላኬንም ትእዛዝ ልፈልግ። እንደ ቃልህ ደግፈኝ፣ ሕያው እሆናለሁ። ከተስፋዬም አልፈህ እርዳኝ፣ እድናለሁ። ሁልጊዜ ሥርዓትህን እመረምራለሁ። ምኞታቸው ዓመፅ ነውና ከሥርዓትህ የሚርቁት ሁሉ አጐሳቈልኋቸው። የምድርን ኃጢአተኞች ሁሉ እንደ ርኵሰት አጠፋቸው። ስለዚህ ምስክርን ወደድሁ። ሥጋዬ አንተን ከመፍራቱ የተነሣ ደነገጠ፣ ከፍርድህ የተነሣ ፈርቻለሁ። ፍርድንና ጽድቅን ሠራሁ፣ ለሚያስጨንቁኝ አሳልፈህ አትስጠኝ። ባሪያን በመልካም ጠብቀው፣ ትዕቢተኞችም አይጋፉ። ዓይኖቼ ለማዳንህ ለጽድቅም ቃል ፈዘዙ። ለባሪያ እንደ ምሕረትህ አድርግ፣ ሥርዓትንም አስተምረኝ። እኔ ባሪያ ነኝ፣ እንዳስተውል አድርገኝ። ምስክርንም አውቃለሁ። ለእግዚአብሔር የሥራ ጊዜ ነው፣ ሕጉንም ሻሩት። ስለዚህ ከወርቅና ከዕንቍ ትእዛዙን ረዳኝ። ስለዚህ ወደ ትእዛዙ ሁሉ አቀናሁ፣ የሐሰትን መንገድ ሁሉ ጠላሁ። ምስክሮች ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው። የቃልህ ፍቺ ያበራል፣ ሕፃናትንም አስተዋዮች ያደርጋል። አፌን ከፈትሁ አለከለኩም፣ ወደ ትእዛዝህ ናፍቄአለሁና። ስምህን ለሚወድዱ እንደምታደርገው ፍርድ ወደ እኔም ተመልከት። ማረኝ፣ አካሄዴን እንደ ቃልህ አቅና፣ ኃጢአትም ሁሉ አያግዘኝ። ከሰው ግፍ አድነኝ።
ምስክርንም እጠብቃለሁ። በባሪያ ላይ ፊትን አብራ፣ ሥርዓትንም አስተምረኝ። ሕግን አልጠበቅኩምና የውኃ ፈሳሽ ከዓይኖቼ ፈሰሰ። ጻድቅ አቤቱ አንተ ጻድቅ ነህ፣ ፍርድን ቅን ነው። ምስክርን በጽድቅ አዘዝክ፣ እጅግም ቅን ነው። ጠላቶቼ ቃልን ረስተዋልና የቤትህ ቅንዓት አቀለጠኝ። ቃልህ እጅግ የነጠረ ነው፣ ባሪያው ወደደው። እኔ ታናሽና የተናቅሁ ነኝ፣ ትእዛዝን ግን አልረሳሁም። ጽድቅ የዘላለም ጽድቅ ነው፣ ቃልም እውነት ነው። መከራና ችግር አገኙ፣ ትእዛዛት ግን ተለይ ናቸው። ምስክር የዘላለም ጽድቅ ነው፣ እንዳስተውል አድርገኝ፣ በሕይወትም አኑረኝ። ቆፍ በፍጹም ልቤ ጩኽ፣ አቤቱ ስማኝ። ሥርዓትን እፈልጋለሁ፣ ወደ አንተ ጮኽ አድነኝ። ምስክርን እጠብቃለሁ፣ ማለዳ ጮኽ፣ ቃልን ተስፋ አድርጌአለሁ። ቃልን አስብ ዘንድ ዓይኖቼ ለመማለድ ቀደሙ። አቤቱ እንደ ቸርነትህ ድምፄን ስማ፣ እንደ ፍርድም ሕያው አድርገኝ። በዓመፃ የሚያሳድዱኝ ቀረቡ፣ ከሕግም ራቁ። አቤቱ አንተ ጻድቅ ነህ፣ አቤቱ አንተ ቅርብ ነህ። መንገዶችም ሁሉ ቅኖች ናቸው። ለዘላለም እንደመሰረትከው ከቀድሞ ጀምሮ ከምስክር የተነሳ ወቅ ሬስ ሕግን አልረሳሁምና ችግሬን ተመልከት አድነኝም። ፍርዴንም ፍረድ አድነኝም። ስለ ቃልህ ሕያው አድርገኝ። መድኃኒት ከኃጥአን ሩቅ ነው። ትእዛዝህን አልፈለጉምና አቤቱ ቸርነትህ እጅግ ብዙ ነው። እንደ ፍርድህ ሕያው አድርገኝ። ያሳደዱኝና ያስጨነቁኝ ብዙዎች ናቸው፣ ከምስክርህ ግን ፈቀቅ አላሉ። ቃልህን አልጠበቁምና ሰነፎችን አይቼ አዘንሁ። ትእዛዝን እንዳወርደት ተመልከት። አቤቱ በምሕረትህ ሕያው አድርገኝ። የቃልህ መጀመሪያ እውነት ነው፣ የጽድቅም ፍርድ ሁሉ ለዘላለም ነው። ሳን ገዢዎች በከንቱ አሳደዱኝ፣ ከቃልህ የተነሳ ግን ልቤ ደነገጠብኝ። ብዙ ምርኮ እንዳገኘ በቃልህ ደስታለሁ። ዓመፃን ጠላሁ ተጠየፍኩኝ፣ ሕግን ግን ወደድሁ። ስለ ጽድቅህ ፍርድ በእኩለ ሌሊት አመሰግን ዘንድ እነሳለሁ። እኔ ለሚፈሩ ሁሉ ትእዛዝንም ለሚጠብቁ ባልንጀራ ነኝ። አቤቱ ምሕረትህ በምድር ሁሉ ሞላች። አቤቱ ጸሎቴ ወደ ፊትህ ትቅረብ፣ እንደ ቃልህ መፍትሄ አድርገኝ። ልመናዬ ወደ ፊትህ ትድረስ፣ እንደ ቃልህ አድነኝ። ሥርዓትን አስተምረኛልና ከንፈሮቼ ምስጋና አወጡ። ትእዛዛት ሁሉ ጽድቅ ናቸው፣ አንደበቴ ቃልን ተናገረ። ትእዛዛትን መርጫለሁና እጅ የሚያድነኝ አቤቱ ማዳንን ናፈቅሁ። ሕግም ትልይ ነው፣ ነፍሴ ትኑርልኝ ታመሰግንማለች። ፍርድህ ይርዳኝ፣ እንደ ጠፋ በግ ተቅበዘበዝ። ሥርዓትን አልረሳሁምና ባሪያን ፈልገው። አስደናቂ ነው። መጨረሻ ላይ ደከመው መሰለኝ፣ ትንሽ ስቷል። ምንም ማለት አይደለም። እሺ ኤልዳንና ኦሊትን ወደዚህ እጠራለሁ። ፕሮግራማችን እያጠቃለልን ነው። እነዚህ ልጆች ይህንን ሲለማመዱ ብዙ ወራትን አሳልፈዋል። ወላጆቻቸውን ለማመስገን እወዳለሁ በጣም። ቤተልሔም ኃይለ ሚካኤል ከኋላ አለች፣ የኤልዳ እናት ነች። አቶ አበሹ እና ወንዳየውና ሰናይትን እጅግ ከልብ እናመሰግናለን። እነሱም ደግሞ ብዙ ለፍተዋል። ትንሽ ሽልማት ያስፈልጋቸዋል አይደል? እሺ ከመዝጋታችን በፊት አንድ መናገር እንፈልገው ነገር የ1879 የመጽሐፍ ቅዱስ ትርጉም የጥንቱ የሚባለው አሁን በዲጂታል ፎርም ተዘጋጅቶ በድረገጽ ላይ ወጥቷል። ለመጀመሪያ ጊዜ ማለት ነው። የዛሬ ሳምንት ነው የተመረቀው እና ኦላብ የሚል ዌብሳይት አለ። እሱ ላይ ልታገኙ ትችላላችሁ። እኔንም ልጠይቁን ትችላላችሁ። እዛ ላይ እንግዲህ ሙሉውን መጽሐፍ ቅዱስ ዲጂታይዝ ተደርጎ በዌብሳይት ላይ ወጥቷል። ከዛ ደግሞ በአመቱ መጨረሻ አካባቢ በስልካችን በመተግበሪያ እንደሚወጣ ነው ተስፋ የሰጡ። አድካሚ ስራ ነበር። ጥቂት ተሳትፌበታለሁ። ያው የተወሰነውን ክፍል ስለማውቀው ነው እዚህ ላይ ለማስተዋወቅም የፈለጉትና ያንንም እንግዲህ የምናገኝበትን መንገድ ያዘጋጀልን ወንድማችን መለሰ ይባላል። እሱንም እጅግ አድርገን እናመሰግናለን። እሺ ዘውዱ ወንድማችን ወደዚህ ጠራራ ሽልማት ይሰጠናል ይሰጥላል።
እና መስፍኔ ምናና ባርካቸው። ኤልዳ ትቀበላለች ይህን ሽልማት። ኦሊ ዝለቅ 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 እንደትፈል አይዝ ትንሽ ተጨማሪ አለ። ለያቤስ አንድ ተጨማሪ ስጦታ ለኦሊትና ለኤልዳም እንዲሁ አንዳንድ ተጨማሪ ስጦታ ለኤልዳም በጣም እናመሰግናለን። መጽሐፍ ቅዱስን እንግዲህ ሙሉውን ታጠናለህ አይደል? ይሄን በሙሉ በቃል መዝሙር 119ን የማጥናት ምኞት ነበረኝ። አንድ 20 ቁጥሮች አጥንቼ ተሸነፍኩ መሰለኝ እና ያው ያቤስ እንግዲህ ምኞቴን አሳክቶልኛል። በዛ አመሰግነዋለሁ። አልጨረሳችሁ? ያው እንግዲህ ሙሉ መጽሐፍ ቅዱስ እንዲሸመድዱ ነው ሙሉ የተሰጣቸው። እሺ በድጋሚ የመጣችሁትን ሁሉ በጣም አድርገን እናመሰግናለን። ይህን ፕሮግራም በማዘጋጀት በኩል ብዙ ሰዎች ረድተውናል። የመዘክር ላይብረሪ በጣም አድርገን እናመሰግናለን። አመራሮቹን ይህን ስራ እንድንሰራ የተሳካ እንዲሆን ቀረጻውም እንዲሁ የተሳካ እንዲሆን የረዱንን እናመሰግናለን። አንድ ወዳጅ ያለ እሱ ደግሞ ይህን ሀሳብ በመተኮብና ይህንን ስራ የተሳካ እንዲሆን በመርዳት ያገዘኝ ያለ እንዲታይ አይፈልግም፣ ግን ስሙን በጠራ የሚከፋው አይመስለኝም። ቢኒያም አቡራ ይባላል። ሰላም በላቸው። ቢኒያም ደራሲ ነው፣ የመጽሐፍ ሀያሲም ነው፣ አርታኢ ነው። ብዙ እርዳታ አድርጎልኛል። እሱንም ከልብ አመሰግናለሁ። ወንድማችን ፓስተር መስፍንን ከልብ አመሰግናለሁ። አቋርጦ ስራውን ነው እዚህ ድረስ የመጣው። እንግዲህ ሌሎቻችሁንም ከልብ እናመሰግናለን። ይህ ፕሮግራም እንዲቀጥል እንፈልጋለን። በአንድ ሃይማኖት የታሰረ አይደለም። የተለያየ ቤተ እምነቶች የሚሳተፉ በአገር አቀፍ ደረጃም ቢደረግ በጣም ደስ ይለናልና ሌሎችን ተሳትፈው እንዲሁ ሰፋ ያለ ፕሮግራም ብናደርግ ደስታችን ነው። ሀሳብ ያላችሁ ሰዎች ካላችሁ ልታናግሩ ትችላላችሁ። መውጫችሁ ላይ እንግዲህ ትንሽ ቡና ቁርስ ነገር አለ። እሷን እየቀመሳችሁ ወደ ቤት እንድትሄዱ በዚሁ እንሰናበታለን። በጣም እናመሰግናለን። እግዚአብሔር ይስጥልኝ።